በመሐመድ ጊዜ አንድ ነው። ስንት ሱራ ነበር? አንድ ነው። ቁርአን በመሐመድ ጊዜ አንድ ነው። በመሐመድ ጊዜ ስንት ሱራ ነበረ? በመሐመድ ጊዜ ያለውም ሱራ 30 ሱራ ነው ሳለው። እሺ አንድ ነው። ሱራና ጁዝ ይሄንን አላስተማራችሁም? ስለ ገልጹን ነው የምትለው አንተ አይደለም። ቻፕተሩ ማለት ነው ምዕራፉ እኮ ቁርአን መሐመድ ጽፎ ነበረ። ሙሉ 114 ምዕራፍ 30 ጁዝ ቁርአን ጽፎ ነበር መሐመድ ነው ቁርአኑ ማለት ነው። ስድጋው ምን በሚል ሰዓት ይዘለዋል። ብሉይ ኪዳን ላይ ነው፣ አዲስ ኪዳን ላይ ነው በሚል ሰዓት የሚዘለው ነው። ሁሉም ላይ ነው። በመሃል መጽሐፉም ላይ በድምጽ አለ አይደል የሚል መጽሐፉም ላይ በድምጽ አለ አይደል የሚል በመጽሐፉ ላይ ሳይሆን ያቺን ቦታ ነው ታውቃለህ እንትን የሚለው በድምጽ የሚቀይረው። ኦኬ እንደዚህ አይነት ነገር የለም። በሚለው ሰዓት ይዘላል መጽሐፍ ቅዱስ ላይ ዋዳ ዘይት ምን ይዘላል። ሲጀመር ይዘላል። የትኛው ክፍል ላይ አንድ ጥቀስ። እኔ ለምሳሌ ማለት ነው እኔ ናዝሬት እያለሁ ልንገር ቅዳሴ ላይ ማለት ነው እንደዚህ ይባል የለም። ኦብሳ አስጨርሰኝ። ይኸውልህ ስማኝ። መረቁን ለእነኛ አጥንቱን ለእኛ እያለ በለው ትናንት ቅድም ክርስቲያን ይላክልኝ ነክበትል በእናትህ መረቁን ለእነኛ አጥንቱን ለእኛ እያለ ነው። ኦብሳ ምንድነው አመት በዓል ሲመጣ ምናምን ነገር የምሬን እኮ ነው። እኔ ለመከታተል ነበረ። አይሚን ለነኛ አጥንት ማን ነው ቄሱ ነው የሚለው? አዎ ማን ነው የሚለው? አይ ኦብሳ ይሄንን የሰማ ጆሮ አክቹአሊ እንደዚህ የሚባል ነገር የለም። አንድ ነገር ግን የሰማሁት እኔ ደስ ብሎኛል። አይ ቲንክ ዋብያ ትመስለኛለህ። ዋብያ ከሆንክ ሀባሾች ስለእናንተ ሲናገሩ የሰማሁ እችን አዳምጣት አንዴ። አዳምጣት። ሜቢ ዋብያ ከሆንክ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ አድርገን መናገር አለብን። በእኛ መካከል አትግባው። መውሊድ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ በቃ እኔስ መውሊድ እኛ ጋር ሲቃወሙናል፣ ምግቡ ጊዜ ደግሞ ይመጡና ከኛ ጋር ይበላሉ። አጥንት ጨምርልን ይላሉ። ወላ አልኩ እኮ ይኸውልህ፣ መውሊድ ሲጀመር ማለት ነው ሐራም ነው፣ አይከበርም በዓሉ። አጥንቷን ግን ትፈልጊያታለሽ እንዴ? አጥንት የማይፈልጋለ እንዴ? በእናንተማ እየሰማ አይደል እንዴ? አሬ መቾሳ ኤኔስ ይመችቻ። ኤኔስ ግን ስለ አንድ በዛው እውነታውን ፈጣሪ ነው የሚያውቀው። ታውቃለህ ኦብሳ አገይካ አይ ወደ ቁም ነገሩ እንመለስና አይ ብሮ በመሐመድ ጊዜ የነበረ ቁርአን በአሁን ላይ የለም። ምክንያቱም በመሐመድ ጊዜ አንድ ጥያቄ ልጠይቀው ኦብሳ። እሺ ባለትዳር አይደለህም ይመስለኛል፣ ላጤ ትመስለኛለህ። አዎ ልክ ነህ። ኦኬ ስታገባ አንተ ብታውቀው ደግሞ አንተ ሚስት ቢፈልጋል ቢወዳል እሱም ሙስሊም ነው፣ አንተ ሙስሊም ነህ። አንተ አግብተሃታል። ቢወዳት ምንድነው ማድረግ ያለበት እሱ? ለምሳሌ እኔ ያገባኋት ሚስት በእኔ ላይ ቢወዳት ሲጀመር በእኔ ላይ መውደድም የለበትም አይወዳትም። ቢወድ ምንድነው መፍትሄው? ለምሳሌ ቢወድ ማለት ነው። ለምሳሌ ይሄ ማለት ዚና ነው። እንደ አረብ ሀገር ውስጥ ከሆነ ያስገድዳል ወላ። ኦኬ እንደዚህ ስቢል ፍላጎቱ እንዲተውልኝ ቢያንስ 1 3 4 ወይ ምለታለህ? አልፈቅድለትም። ምን ችግር አለው? ለምን ይጠባታል ጡቷን? ሚስቴ ለምሳሌ ተሸፋፍና ነው የምትሄደው። አንተ ሰውዬ እይ ምን ችግር አለው? እሺ ቆይ ኢብራሂም አንተ ጋር እመጣለሁ። ይኸውልህ ቆሻሻ እያለኝ ነው። እሺ ይሄ ቆሻሻነት ነው ብለህ ታምናለህ? ኦብሳ ጓደኛህ ነው፣ ሚስትህን ወደዳት። አይ በቃ እሷ እንዳታገባ ጡቷን 1 5 የጥባና ዘመድ ትሆንህ ትለዋለህ ወይንስ አይደለም? እንደው ጡቷን ሲጠባ ትከለክላለህ? በጣም ነው የምከለክለው። እንዴት የሚስቴን ጡት ይጠባል? እገለዋለሁ። ደስ ይላል። ኢብራሂምስ
ኢብራሂምስ ትፈቅዳለህ? ኢብራሂም ቀጥለው። እኔ ገድለዋለሁ አለ ኦብሳ። ኢብራሂምስ የሚስትህን ጡት ተመኝቶ 5 ጊዜ ወይ እንደዚህ ጥባ ብለህ ትፈቅድለታለህ? አንድ ሰንበዲስ መጥቶ አይ በቃ ወዷታል፣ ስለዚህ 5 ጊዜ ጡቷን ይጥባና ከዛ በኋላ ያገባትም አይነካትም ቢልህ ትፈቅድለታለህ? ኢብራሂም ሲጀመር መልሳ ኢብራሂም ማረገም አይችልም። ከየትም ደግሞ አንተ የጥያቄ ልታመጣው ቻልክ። ጥያቄ ነው። ትፈቅድለታለህ? ፈቅድም አንተ ብትሆን ሲጀመር አልፈቅድለትም እና ደግሞ እሱም ደግሞ አይከጅልም እንደዛ አይነት ነገር ማለት ነው። አይ ከጀለ እኮ በቃ ኤግዛምፕል ከጀለ ቢከጅል ትፈቅዳለህ? አልፈቅድም ፔሪድ። ፉአድስ ትፈቅዳለህ? ፉአድ አይ ቲንክ ሚስትም ያለው መሰለኝ ልጅ ያለው መሰለኝ። ፉአድስ አሁን ሰንበዲ መጥቶ የልጅህን እናት ወድጃታለሁ አፍቅሬያታለሁ ገናለ አይ አንደኛው መጥቶ አይ ከምታገባት 5 ጊዜ እንደዚህ ጡቷን እየሄድክ ጥባላትና ከዛ በኋላ ጋብቻው ሐራም ይሆንበታል ቢል ትፈቅዳለህ ሚስትህን? ስለ አሁን ለምሳሌ ማለት ነው ብሮ አፈቅድም አልፎ ኦብሳ እኔ አልፈቅድም እገለዋለሁ ለአንድ የሚል እቺን ነገር አንዴና አንብባት። ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? ይሄ ነገር ማለት ነው የትኛው መጽሐፍ ውስጥ ነው ያለው? ቆይ ያው እናንብባት። ነብይ ያዘዘውን እንይ። ቀጥል ክርስቲያን አንብቦ። ኦኬ እሺ። አይሻ ሪፖርትድ ዛት አይሻ እንዳስተላለፈችው ይላል ሳሊም ዘ ፍሪድ ስሌቭ ኦፍ አቡ ሁደይፋ ሳሊም የተባለው የአቡ ሁደይፋ ባሪያ lived with him and his family in their house ሳሊም የተባለው ባሪያ በአቡ ሁደይፋ ቤት ውስጥ ይኖር ነበረ። ከዛ በኋላ የሳሊም ልጅ መጣችና ሱሀይል የምትባለው ማለት ነው እንደዚህ አለችው ማንን? ሙሐመድን። ሳሊም attained puberty as men attain ሳሊም ባሪያችን አሁን ጎርምሶ ወንዶች የሚደርሱበት ደረጃ ላይ ደርሷል አለችው። and he understand what I understand ወንዶቹ የሚሰማቸው ስሜት አሁን እሱን ይሰማዋል ብላ ለሙሐመድ እየነገረችው ነው። and he enters our house freely ለሙሐመድ እየነገረችው ነው። and he enters our house freely በቤታችን ውስጥ something rankle in the heart of አቡ ሁደይፋ ነገር ግን በአቡ ሁደይፋ ልብ ውስጥ የሆነ ነገር እየተሰማው እንደሆነ ገምቻለሁ ትለውና ለሙሐመድ ትነግረዋለች። ከዛ በኋላ የአላህ መልእክተኛ ይሄን ታሪክ ከነገረችው በኋላ እንደዚህ አላት ሳክል ሂም ኤንድ ዩ ቢካም አሎፉል ፎር ሂም ጡትሽን አጥቢው ገምቻለሁ ትለውና ለሙሐመድ ትነግረዋለች። ሆይራፑን አላሳኩስ ከዛ በኋላ ምን ይላታል የአላህ መልእክተኛ ጡትሽን አጥቢው ከዛ በኋላ እሱ ስለዚህ ምንድነው እሱ ያመነዘሩ ሰዎች ያገቡ ተወግረው መግደልና ጋብቻን ሐራም ለማድረግ ጡትን ስለማጥ በበግ ተበልቶን ጠፍቷል። ሁለቱም ግን በጊዜው ሲሰራበት እንዲሰራበት ሰጥቶ ነበር። ለዚህ ነው በሙሐመድ ጊዜ የነበረ ቁርአንና አሁን ያለው አንድ አይደለም። የለም ጡት ማጥባቱ የሚለውም የለም፣ ያመነዘሩ ተወግረው ይገደሉ የሚለው ቁርአን ውስጥ ሁለቱም የለም። አይ አንድ ነው ካላችሁን አሁን አሳዩ። እኔ ምን ቆይ በጓናት እንደናንተ ያመጣችልህ ቁርአኑ ከበግ በላችሁ የምትለው ኦኬ መልካም። ያመነዘሩ ሴቶች ተወግረው ባለትዳሮች ይገደሉ የሚለው የቁርአን ክፍል አሁን አለ ቁርአን ውስጥ? ጋብቻን ሐራም ለማድረግ 10 ጊዜ አጥቡ ከዛ 5 ጊዜ አጥቡ የሚለው የቁርአን ክፍል አሁን በበግ ተበልቷል አልተበላም? ወጣ በጓ ታደገቻችሁ ስንት ትዳር ይፋታ ነበረ። አስባለ ሰው ሚስት ቆንጆ እያየ በቃ አንቺ በቃ እኔ ተመኝቼሻለሁኝ ሰዋት በቃ አልቻልኩም ጋብቻው ሐራም እንዲሆን 5 ጊዜ ጡትሽን መጥባት አለብኝ። አገጭን ነው የሚያራግፋ የኢትዮጵያ ሕዝብ አይሰማም። መስዋሽ ጉድ ደቅ ነው የውልው ሌላ ኦብሳ ከስሚቲ ለየምዳት አንዴ ለከና አረብሮ እንዴ ማን ነው የሰማም የኢትዮጵያ ሕዝብ ትቀላለህ እንዴ? ሰላም ናችሁ ወይ? እንዴት ናችሁ?
ክርስቲያን ሰላም ላብለን እግዚአብሔር ይመስገን። ላይ መታችም ያላችሁ ሰላም ብያለሁ ሁላችሁንም። አንድ ነገር ግብጽ ሀገር 2000 ድምጽ ማንገር ነው። ኦብሳ ሚውት ላይ ሆነ እስኪ ኦብሴ ኦኬ። ግብጽ ሀገር የወጣ ፈትዋ ነበር ከአልዛህር ዩኒቨርሲቲ። ያው ግብጽ የሚገኘው አልዛህር ዩኒቨርሲቲ ማለት እንግዲህ ዓለማችን ላይ ትልቁ እስልምና ዩኒቨርሲቲ ነውና እዛ ዩኒቨርሲቲ የወጣ ፈትዋ 2007 ዓ.ም ላይ አለ። ዜናውን ከፍተን ልናሳያችሁ እንችላለን። ግብጽ በዚህ ፈትዋ ትንሽ ረብሻ አጋጥሟቸው ነበር። ያ ፈትዋ ምንድነው? የሐዲስ ዲፓርትመንት ኃላፊ የነበረ ሰውዬ ያወጣው ፈትዋ ነው። ኦፕሴ ፕሊስ ሚውት አድርግ እስኪ። ለምንድን ነው ሚውትህን የምታነሳው? ኦኬ። አንድ ሴት ሰራተኛ ቢሮ ውስጥ ከወንድ ሰራተኞች ጋር አብራ መቀመጥ ፀጉሯን ፈታ አብራ መቀመጥ ከፈለገች ወንዶቹን ማጥባት አለባት ብሎ ፈትዋ ወጣ። ስለሚከተሉ ማለት ነው። 5 ጊዜ ማጥባት የሚለው ትዳርን ሐራም ያደርጋል የሚለውን ይቀበላሉ። ኢቭን እሱ ብቻ አይደለም፣ ቢሮ ውስጥ ብቻ ሳይሆን ኢቭን አውቶቡስ ውስጥ ራሱ ፀጉሯን ፈታ መቀመጥ የምትፈልግ ከሆነ ወንዶቹን ማጥባት ትችላለች። ካጠባች ወንዶቹን አውቶቡስ ውስጥ መሄድ ትችላለች። በእውነት እኮ ነው የምላችሁ። ዜናውን ከፍተን እናሳያችኋለን። አሁን እንደዛ ብሎ ሰው እንዴት እስልምናን እንደዚህ በሰዎች እንዲሳቅበት ልታረግ ይህን ፈትዋ ታወጣለህ ብለው ሰውየው ላይ ኡኡ ተባለበት ግብጽ ውስጥ። ከዛ በኋላ ሰውየው አይ በቃሽ ፈትዋውን ሪትራክት አደርጋለሁ መልሳለሁ፣ ከተልኩኝ የእስልምናን የተከተልኩ ነው እንጂ ከራሴ ያመጣሁት ነገር አይደለም፣ ግን ሰው ላይ ረብሻ የሚያነሳ ከሆነ መልሷለሁ ሪትራክት አደርጋለሁ ብሎ ፈትዋውን እንዲነሳ አድርጓል። ዜና ላይ ብዙ ቦታ የተነገረ ስለሆነ ማለት ነው። እና እንደዚህ አይነት በዚህ ሐዲስ ምክንያት ነው አሁን እፎይ በሚለው ሐዲስ ምክንያት ማለት ነው። ቀጥል እፎይ። አባቴ በሚስቴ ማን እንዳመጣ ብሏል። ኦብሳ እገላለሁ እኔ አልሰማም ብሏል። ቀልድ ነው እንዴ? አስቸጋሪ ነው በጣም አልኩኝ። ምን ላይ ነው ዜናው የሚገኘው ላላችሁት፣ እሺ ዜናውን ከፍቼ ላሳያችሁ። ልብ በሉ በደንብ አስተውሉ። እኛ ዋናው ዓላማችን ዜናው አይደለም። ዜና ያለው ፈትዋና ዛውን ዜና ደግሞ በጣም ይለያያል። አንዴ እኮ ፈትዋን መሰረት አድርጎ ዜና ተሰራ ነው ያለው። አይ ግጥም መሆኑን የምታውቀውም ቅንብር ፕሊስ አዳምጥ። ቆይ ሐዲስ ስላለ እኛ ሐዲሱ ላይ ነው ለዛ ማለት ነው። ጣልቃ አትግባ፣ አትረብሽ። ነገር እኮ እኛ አይደለም ሰማነው ፕሊስ ቆይ አንድ አዳምጥ። ያ ቆይ አዳምጥ። ገባም ነው ኒውስ ብሎ ፈትዋ ሲል ማየውን ነገር ማይገጣጥም ነገር ያወራል። ፈትዋ ሰጠና ዜና ተሰራበት ነው ያለ። እንደዚህ የሚባል ነገር የለም። እኛ ዋና ፖይንታችን ነብይህ ተናገረው ሐዲስ ስላለ እምነታችን ጥብቅ አደረገልን። ተረጋጋ። ቆይ እኛ ዜናውና እንትኑ ፈትዋው ሳይሆን የሚያስጨንቀን አሁን ይሄ ቁርአን ክፍልን እንድታመጣልን እንፈልጋለን። ነብይ ስለተናገረው ማለት ነው። ዋና ፖይንታችን ነብይ የተናገረው ቁርአኑን ክፍል እንድታሳየን ነው። አይሻ ስለተናገረችው ሐዲስ ነው። ዜናውን ራሴ ይኸው ተመልከቱ። ቢቢሲ ላይ ሁሉ ወጥቷል ይሄ ዜና። በጣም ብዙ ፕሊስ አንድ ጊዜ ኢላሂ አንድ ሚውት አድርጊ። በጣም ብዙ ቦታ ላይ ነው ያለው። ቢቢሲ ላይ የወጣው ይኸው ቀኑን መመልከት ትችላላችሁ። በፈረንጆች አቆጣጠር 2007 ዓ.ም ነው። ገብታችሁ ማየት ትችላላችሁ። ብሬስት ፊዲንግ ፈትዋ፣ ፈትዋው በመውጣቱ ምክንያት ነው ይሄ ዜና የተሰራው። ብሬስት ፊዲንግ ፈትዋ ኮዝስ ስቲር፣ ረብሻ አስነሳ ግብጽ ውስጥ ተብሎ ቢቢሲ ላይ የወጣ ዜና ነው። ይኸው one of Sunni Islam's most prestigious institution is to discipline a cleric after he issued a decree allowing women to breastfeed their male colleagues ይላል። ምንድነው የሚለው? የሱኒ እስልምና በጣም እውቁ የሆነ የሱኒ እስልምና ተቋም ሊቃቸውን እርማት ሊሰጡበት ነው። to discipline a cleric after issued a decree allowing ፈትዋ ካወጣ በኋላ ያ ምንድነው? ሴቶች ወንዶችን ማጥባት ይችላሉ የሚል ብሎ ይሄው ዜናውን ገብታችሁ ሰውየው ስሙ እንደውም ይሄው ዶክተር ኢዛት አቲያ of Egypt's Al-Zahar University said it offered a way around segregation of the sex at work ብሎ ይሄው ዜናው የወጣው በደንብ ገብታችሁ ማንበብ ትችላላችሁ። ሰውየው ይሄ ነው ዶክተር ኢዛት አቲያ የአልዛሃር ዩኒቨርሲቲ የሐዲስ ዲፓርትመንት ኃላፊ የነበረ ሰው ነው። እንዲያውም በነገራችን ላይ አሁንም ይሁን አይሁን አላውቅም።
የሀዲስ ዲፓርትመንት እና እነዚህ ሀዲስ ላይ ተመስርቶ ነው ይህንን ፈትዋ ያወጣው። ጡት ታጥባ አብራ የምትሰራቸውን ወንዶች ጡት ታጥባ ካጠባች እነሱ ሀራም ይሆናሉ። ስለዚህ ፀጉሯን ፈታ መቀመጥ ትችላለች ብሎ ማለት ነው። ይኸው ገብታችሁ ማንበብ ትችላላችሁ። ቢቢሲ ላይ ወጣ ነው። ኦኬ እናመሰግናለን። አሁን ይሄ ይመለከተን በመጀመሪያ ደረጃ ኦኬ ችግር የለውም። እሺ ዋናው ፖይንታችን ኢላሂ በመጀመሪያ ደግሞ ሐዲሱ ሷሂህ ነው ወይስ ዶኢፍ የሚለውን ማየት ፈልጋለሁ። እንደገና ከታች ያሉት ኮሜንቶች እንዲያነቡ በአማርኛ አድርጉላቸው። እየቀጠፋችሁ ነው። እሺ ቴንክ ዩ። ያ ለዚህ ነው ቅድም ያልኩሽ እኔም ዋና ፖይንታችን እኛ ዜናው ላይ አይደለም። ምክንያቱም ነብዩ ስለተናገረው ሳሂህ ሙስሊም ላይ ያለ ነው። በጣም ብዙ ቦታ ነው ሐዲሱ ያለው። ሳሂህ ነው አሳያትና ወደ አማርኛም ተርጉመው አረብኛውንም ከፈለግሽው እንግሊዘኛውን ከፈለግሽው ይተርጎም ካልሽም ደግሞ ይተረጎምልሻል። ያው ሳሂህ ሙስሊም አንድ ቦታ አይደለም ያለው። በቃኝ እስክትይ መረጃውን ሰጥሻለን። ሳሂህ እኔ በራሴ ማንበብ ፈልጋለሁ። ኦኬ የትኛው ይሆንልሽ? አረብኛው እንግሊዘኛው? አረብኛው ይሆንልሽ? እንግሊዘኛው? አማርኛ አድርጉልኝ። ኦኬ አድርግላት። ሐዲሳችሁን አስተርጉሙ። ኦኬ እሺ። ይህንን ነገር አያውቁትም። የሆነ ሰዓት ገብቼም እንደዚሁ የተወሰነ ሲወዛገቡበት አየሁ። የሆነ አብዱ ነበር። አብዱ ከመጣ ቆይ እሱ ብቻ ነው የሚያውቀው። ምን ችግር አለው? ይጥባ ብሏል እሱ ብቻ። የዛሬ ኦልሞስት 8 ወር 9 ወር አካባቢ ካስታወሳችሁ ገብቼበት ነበር። ሌሎቹ እንደውም አንደኛው እንደውም ተጣሉ ካስታወሳችሁ፣ ቤቴ ውስጥ ሚስቴን ላስጠባ እንዴ ሞቼ ነው በህይወት እያለ አታስታውሱ? ቤቴ ውስጥ አንዴ ታስታውሱ እና አለ እኮ ይለዋል። በአካል እቀበልም ይሄንን እንዴ ይሄ እኮ እስልምናን እኮ መካድ ነው ካልተቀበልክ ነብዩ ያመጣውን የሰጠህን ትእዛዝ ሲለው አልሰማም አለ። አንተ ታጠባለህ ይለዋል። ግድ እኮ ነው ነብዩ ብሏል ይለዋል። እኔ አልሰማም። እንዴት ረሳችሁት? እሱን እንትን ትዝ አይለኝም። የዛሬ 8 ወር ነው አካባቢ ላይ ሜቢ ጥሩ ትራንስሌት አላደረገውም፣ ግን እስኪ ሀሳቡን ካገኘችው ጥሩ አያደረገውም። ጥሩ ትራንስሌት አያደረገውም። እፎይ ቀንሰ ታርጉ እንትን በለው ወይ ሲበዛበት ነው ጎግል እንትን እውነታዊ ነገር አውጣ። እውነታዊ ምንድን ነው? ጡት ማጥባ የሚለውን አጭሩን አዲስ ተርጉምላ ሳሂህ ሙስሊም ላይ ያለውን የኛውን ሳይሆን ያንኛው። ይሄንኛው የሳሊም ታሪክ ሙሉ ስለሆነ ትንሽኛው አዲስ አለች አለ። ጡት ማጥባት 10 ጊዜ ነብዩ ፈቅዶ ነበር። ከዛ 5 ጊዜ ድረስ አጥቡ የሚለውን ማለት ነው። ከዛ የጠፋበት በነገራችን ላይ እንትንም እኮ አንድ ቪዲዮ ይሄ አፍሪካ ቲቪ ላይ ፈትዋ የሚሰጠው አንድ ቪዲዮ አይተን የለ አንዲት ሴት ደውላ ባሌ ጡቴን ይመጠምጣል ግን ኤግዛክትሊ ግን የጠየቀችው ችግር አለው ወይንስ የለውም ስትል እኮ የሰውየው ምላሽ ምንድን ነው? ወተት ይወጣዋል ወይ አሏት። አይ ወተት አይወጣውም ስትለው ችግር የለም፣ ችግር የሚኖረው ወተት የሚወጣው ከሆነ ነው። ወተት ከወጣው ሐራም ያደርገዋል ትዳርን የሚል ሻፊዮች ይህንን ስለሚከተሉ ነው። በነገራችን ላይ ነካሾች ብሎ ነው ያለው መጥባትን። በቅዱስ ቁርአን ውስጥ 10 ግልጽ ጡት ነካሾች እና ከዚያም 5 ጥርት ያሉ የሚጠቡት ተወረደ። ስንት ጊዜ አስቀድመው ወረደው? በቁርአን ውስጥ ስንት ጊዜ አጥቡ የሚል ነው? 10 ጊዜ አጥቡ። በኋላ ግን 10ሩ ጊዜ ወደ ስንት ተሻረ? ሄደህ ሰንበዲ ከወደድካት ጋብቻው ሐራም እንዲሆንብህ ባለትዳር ከሆነች 10 ጊዜ ነበር ሄደህ ጡቷን የምጠባው። በኋላ ወደ ስንት ተቀነሰ? 5 ጊዜ እንድታጠባ ማለት ነው። 5 ጊዜ ማጥባት። ሌላውስ ሷሂህ ይሁን ضعيف ይሁን ካላመጣን አሳያት፣ ግሬዱን አሳያት። ሷሂህ ነው እንዳለ። ይሄንን ጠይቂና ዳኢፍ ነው ካሉሽ ነይና ንገሪኝ። አዋርጅን አንድ ቦታ አይደለም በጣም ብዙ ቦታ ነው አዲሱ ያለው። ደሞስ ኦተንቲክ ነው። ሳሂህ ሙስሊም ነው።
የሳሊምንም አሳያት። እሱ ሐሰን ነው። ሌሎቹንም አሳያት። ሳሂህ ናቸው። የሳሊምማ ራሱ ሙስሊም ላይ አለ እኮ እፎይ። አሳያት። እሱ ነው ሳሂህ ሙስሊም ላይ አለ። ሳሂህ ሙስሊም ላይም አለ። እንትን በመጃም ላይ አለ። ብዙ ቦታ ላይ ነው ያለው። ይሄ እኮ ሐዲስ ላይ በጣም ብዙ ዘገባዎች ሙተዋቲር በሆነ ዘገባ ነው የተቀመጠው። ምንም ጥርጥር በሌለበት ሁኔታ በእርግጥ እንደዚህ አይነት ነገር ምንድነው ግን መስጊድ አያስተምሯቸውም። አሁን ይሄን እንደዚህ አይነት ነገሮችን ትንሽ ለአእምሮ መቀበል የሚከብዱ ነገሮችን አያስተምሯቸውም። ለዛ ነው። ምን አልሽኝ? ዘጋቢው ማን ነው? አይሻ ነች ብዛት የዘገበችው ይሄንን። ከዚህ ጋር በተያያዘ ከአይሻ ውጭ የዘገበው አለ እንዴ? አብዛኛውን አይሻ ነች ይሄንን የዘገበችው። ማሳያት አሰጋላት። አይሻ መጀመሪያ እስከ መጨረሻው ብታሳይኝ አሪፍ ነው። ያው አይሻ ይሄው። እሺ አይሻ ያላ ሰላም በሷ ላይ ይሁንና እንዳስተላለፈችው ብሎ ይጀምራል። ሳሊም የአቡ ሁደይፋ ነፃ የወጣው ባሪያ ኦኬ። አረብኛ ትችላለሽ ኢላሂ? አዎ አረብኛ ማርገላባ አረብኛ በማካቻልሽ ምን ችግር አለው እንዴ? ይሄው አንብቢ። ይታያል ላይ የለም ብሽ ኦኬ። እሺን ከፍ አድርጊዋ። ይሄን ስለ ኢስሐቅና ስለ መሐመድ ስለ ጡት መቅባት ነው። ቀጥይ አንብቢ። ቀጥይ። ሜቢ ተራኪዎቹ ጋር ነሽ ያለሽው መሰለኝ አንቺ። አሁን አንተ እያወራህ ያለኸውና ሐዲሱ የሚለው በዚህ ይሄ ምን ይላል? መጀመሪያ አንብቢ እስኪ ጮክ ብለሽ ይሄን ቃላቶቹን እያነበብሽ ተርጉሚያቸው። ሜቢ ካልቻልሽ ችግር የለውም ሌሎች ወንድሞች ሊያግዙሽ ይችላሉ። የግድ የማንችለውን ነገር እንችላለን። አና አይሻ ከሚለው ጀምረሽ አንብቢ። ላይ ወይም ይችሉ ካሉ ያንብቡላት። በቃ አና አይሻ ስለምን እዚህ ሁሉ ምንድነው የምትይው? ኧረ እሷ ዕቃ እያጠበች ነው። እፎይ በእናትህ ዝም ብለን እያነበበች አይደለም። አክቹዋሊ መሐመድ ታነባለህ? አይ እሺ። አና አይሸተ ተይዞ ነው የመጣው ይህ ሐዲስ አንሳሊማን አነሳሊማን መውላ አቢ ሁዘይፈተ ሳሊም የሚባለው መውላ አቢ ሁዘይፋ የሁዘይፋ ባሪያ የሆነው ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ። ወአህሊሂ ቤተሰቦችም ጋር ነበር። ፊ በይቲሂም በእነሱ ቤት መማ ሳሊም መውላ አቢ ሁዘይፈተ የአቢ ሁዘይፋ ባሪያ የሆነው ሰውዬ ማለት ነው። ካነማ አቢ ሁዘይፈተ አቢ ሁዘይፋ ጋር ነበረ። ወአህሊሂ ቤተሰቦቹ ጋር ነበር። ፊ ቤቲሂ ቤቱ ውስጥ ፈአተት ያኔ እሱን አመጣቸው። ታኒ ቢንተሃ ሱሀይልን ለማለት ፈልጎ ነው። እጅህን ትንስ ወደ ላይ አድርግልኝ። ፈቃለት ኢነ ሳሊም ያኒ እብነተ ሱሀይል የሱሀይል ልጅ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ፈቃለት አለችው ኢነ ሳሊመን ቀድ በለገ በእርግጥ እኮ ይሄ ሳሊም ደርሷል። ቀድ በለገ ደርሷል።
ማየብሉኡ ሪጃለ ወንዶች እንደሚደርሱት ማለት ነው። አቅል አቅማዳ ደርሷል ማለት ነው። ወአቀለ ማአቀሉ እነሱም ደግሞ የሚረዱትን አቅማዳ የደረሱትን ያህል ደርሷል ማለት ነው። ወኢነሁ የድኹሉ አለይና በእኛ ላይ እኮ ይገባልናል። ወኢኒ አዙኑ ይሄ ማለት እኛ ላይ ለምሳሌ ሙሐጅብ ሳንሆን ፊቶቻችን ሳንሸፈን ህፃን ልጅ ነው ብለንስ ዛሬ ይዘነው ነበረ። ነገር ግን አሁን ላይ ትልቅ ሆኖ ያው 15 ዓመት አቅማዳ ደርሷል። ይሄ ሰውዬ መንጅ ማያት ጀምሯል ማለት ነው። ይሄ ልጅ እዛ ድረስ ዲካ ድረስ ስለደረሰ በእኛ ላይ ምንም ልብስም ሳንለብስ ይሄ ማለት ጅልባብ ሳንለብስ ይገባብናል። የብሉው ሪጃለ ወአቀለ ማቀለ ወኢነሁ የድኹሉ አለይና ወኢኒ አዙኑ አነ ፊ ነፍሲ አቢ ሁዘይፈተ ምን ዛሊከ ሸይኡን በአቡ ሁዘይፋ ዘንድ የሆነ ነገር አገኝበታለሁ። ይሄ ማለት የሆነ ነገር የመጥላት ነገር ማለት ነው። ይሄ ሰው ይሄ ልጅ እኮ አቅማዳ ደርሷል የሚለው ማለት ነው። ፈቃለ አለ ለሃ ነብዩ ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም እየነገራቻቸው ማለት ነው። እንዴት ነው ማረገው? ይሄ ልጅ እኔ አጥብቼዋለሁ ለማለት ነው። እኔ ጋር መጥቷል ለማለት ነው። አርዲሂ አጥቢው ታሩሚ አለይሂ በአንቺ ላይ ሐራም ይሆን በቃ ሐራም ይሆናል። እሱ አንቺ ያለው ማለት ነው። ባቱ ሐራም ይሆናል። ወይዘሃቢ ለዚ ፊ ነፍሲ አቢ ሁዘይፋ አቢ ሁዘይፋ ዘንድ ያለው ነፍሱ ዘንድ ሐራም ይሆንበሻል። ይሄ ሸኩ ይወገዳል። ገባ? ይሄ ልጅ ከ2 ዓመት በላይ ሆኖታል። ገባ? እየተረዳችሁ ነው ማለት አቅመ አዳም ደርሷል አይደለ? አቅመ አዳም ደርሷል። ፎይ ሚዩት ነው። አቅመ አዳም ደርሷል። ወንዶች የሚሰማቸውን ስሜት ይሰማዋል ያ ልጅ አይደል? አይደለም፣ እንደዛ አይደለም። ወይ ወንዶች የሚሰማቸውን ስሜት ይሰማዋል። ደርሷል ማለት ነው። አርዲሂ አድቢው ታሩሚ አለይሂ አንቺን ማግባት እሱ ይሄ ልጅ አርጎ በኋላ ላይ አንቺን ለማግባት ሐራም ትሆንበታለሽ። አድጓል አላደገም? ወይ ሰሃቢ ልጁ አድጓል አላደገም? ወይቱ ልጁማ ቢያድግ እኮ ማለት ነው ይሄ እንዲካይ ደርስም ነበረ። ገባ? እሱ ለምን ታጠበዋለች? ማመድ ልጁ ጦርነት ሄዶ የተዋጋ ነው። ጦርነት ሄዶ የተዋጋ ነው። ህፃን ልጅ አይደለም። ሰው አጥቢው ያላት ለምን ወይ ጉርምስና ላይ ደርሷል አይደለ? አመል ልጅ ነው። ወብሳ ተረጋጋ። ቆይ ስለዚህ ምንድን ነው ያለው? ጋብቻው ሐራም እንዲሆንብሽ አጥቢው ነው ያላት አይደለ? እንዴት አጠባዋለሁኝ? ትልቅ እኮ ነው ትላለች። እሷም እኮ መልስልኝማ ትንሽ መልስ ግደለህም አብሽር። እኔ ተፍሲሩ ላይ እንትን አላልኩልህም። ወይዛበ ለዚ ፊ ነፍሲ አቢ ሁዘይፋ ዘንድ ያለው ጥርጣሬ ይወገዳል። የሚወገደው ምንድነው? እሱ በሐራምነቱ ይወገዳል። ለምንድን ነው የሚወገደው? ይሄ ልጅ የሆነ ስሜት ተሰምቶት ወደ ሐራም ነገር ይገፋፋዋል የማለት ነገር እንዳይሰማው የሆነ ስሜት እንዳይሰማው ገባ? ያ ነገር ይወገዳል። ሸኩ ልክ እንደ ልጅ ምን ስታደርገው አሁን ለምሳሌ እናትና ልጅ አንድ ቤት ቢሆኑ አዳምጣ። ሰውየው ልጅ ነው። ጦርነትም ሄዶ የመጣ ነው። አክቹዋሊ ሰሊም አሁን ዋናው ፖይንታችን የሰሊምና ሁዴፋ ፖይንቱ ሳይሆን የመሐመድ ትዕዛዝ ነው። አጥቡ የሚለው ማለት ነው። ይህን ያለበት ምክንያት የተደበረበት ምክንያት አለ። ተደብሯል አይደለ? ሲገባና ሲወጣ በሚያየው ነገር ደስተኛ አይደለም አይደለ?
ጦርነት ሄዶ የተሳተፈ ነው። ልጨርስልህ። ጦርነት ሄዶ የሚሳተፉት በእስልምና ደግሞ ለአቅመ አዳም የደረሱ ናቸው አይደለ? ልጨርስልህ። ጦርነት ሄዶ የሚሳተፉ ለአቅመ አዳም የደረሱ ናቸው፣ ህጻናት ናቸው? ምን ጦርነት የሚሳተፉት ህጻናት ናቸው ወይንስ ለአቅመ አዳም የደረሱ? አሁን ልጨርስልህ፣ እዛው ላይ አድርገውና ልጨርስልህ። ለምን ታቋርጣለህ? እኔ ብዙ ጊዜ እያየሁ ነው። እፎይ አንዴ እኔ ገብቼ ስናገር ማለት ነው ብዙ ጊዜ ታቋርጠኛለህ። አይ ነው አላቋረጥኩም። በአንተ ሀሳብ አልስማማም መጀመሪያ። ኦኬ፣ ስለዚህ አዲሱን አትቀበለው። ጦርነት ሄዶ የተሳተፈ ነው ይላል። ጦርነት ሄዶ የመጣ አካል። ስለዚህ ጦርነት ሄዶ ነው የመጣው ልጁ፣ ህፃን ልጅ አይደለም፣ ትልቅ ሰው ነው። ስለዚህ ያንን ጦርነት ጦር ሜዳ የመጣን ሰውዬ ጡትሽን አጥቢው አላት አይደለ? አሁን ሀዲሱን እስርህ ላይ ትንሽ ከፍ አድርግልኝ አባ። መጥልሽ ትንሽ በቃ እስርህ ላይ አንዴ ይኸው ትንሽ ወደ ታች አድርግልኝ። ወይት ላይ ነው? እዚህ ላይ ጦርነት ላይ ነው የሚለው። ዝቅ አድርግለት። ጦርነቱ የሚለው ወይ ላይ ነው? ጦርነት ያልከው ቀጥል። ዝቅ በልና ዝቅ አድርገው። ቀጥለው። ወይት ላይ ኦኬ፣ ቀጥል። እሺ አበበው ከስር ያለው ምንድን ነው የሚለው? ቃላት ከሚለው ጀምራ አንብበው። እኔ እኮ ነግሬሃለሁ እኮ ልጨርስልህ ብለሃለሁኝ እኮ። አንብብና ቀጥል። ተርጉማ ቅድሚያ። እሺ አጥቢው ቃለት ወከይፈ አርዲዑሁ እንደተጠበዋለሁ ወህወ ረጁሉን ከቢሩን እሱ ትልቅ ሰው ሆኖ ወተበሰመ ነቢያን ሰለላሁ ዐለይሂ ወሰለም ሳቃሉ ረሱላህ ሰለላሁ ዐለይሂ ወሰለም ወቃለ ቀድ አሊምቱ አነሁ ረጁሉን ከቢር እሱ ትልቅ ሰው እንደሆነ አውቃለሁ። ዛደ ዑምሩን ፊ ሐዲሲሂ በትልቅ ሰው በመሆኑ እድሜውን ስለገፋ አውቃለሁ አሉ። ወካነ ቀድ ሸሂደ በድር በእርግጥም በድሮች ዘንድ የተከተታሉት ነው። ወፊ ሪዋየቲ ኢብኑ አቢ ዑመር ፈዳሂከ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ሳቁ። ይሄ ሰውዬ ማለት ነው። ይሄ ሰውዬ ቆይ መሐመድ አንዴ ችግሩ ምንድን ነው? ምንም ችግር የለውም። እኔን ስለሚደግፈኝ አንደኛ ትልቅ ሰው መሆኑን ራስህ ደጋግመህ ኮንፈርም አደረክልን። ሁለተኛ የበድር ጦርነት ላይ የተሳተፈ መሆኑን ራስህ ኮንፈርም አደረክልን። የለም ያልከውን ራስህ አንብበህ ነገርከን። ሰውየው ምንድነው? ትልቅ ሰው ነው። ጦርነት ላይ ሄዶ ተሳትፎ የመጣ ነው። ይህን ሰውዬ ነው አጥቢው አላት። ስለዚህ አሁን ዋና ፖይንታችን እኛ ምንድነው እሱ ሶሪ እፎይ፣ እዚህ ጋር አንድ ነገር ብቻ ልጨምር ከተናገርካቸው ውስጥ መሐመድ ቁርአንን መማር ካለባችሁ ተማሩ ብሎ ከተናገራቸው 4 ሰዎች መካከል ይሄ ጡት እንዲጠባ የታዘዘው ሰውዬ ነው። በነገራችን ላይ ሳሊም ማለት 4 ሰዎች መሐመድ ጠቅሷል። የመጀመሪያው አብደላህ ኢብን መስዑድ ነው። ሁለተኛው ኡበይ ኢብን ከዓብ ነው። ሶስተኛው ሳሊም ይሄኛው ጡት ጠቢው ነው። አራተኛው ሙዓዝ የሚባላቸው ይሄ ትልቅ ሰው ነው። ቁርአንን አስተማሪ ነው። ሁላ ቁርአንን አስተማሪ የነበረ ሰውዬ ነው ጡት እንዲጠባ የታዘዘው። እሱንም ሜንሽን ለማድረግ ነው። ቀጥል እና የጠባውን ቁርአን የታደረገው አሁን ኦኬ። መሐመድ አሁን ማይክን አንሳና ይሰማል። መሐመድ እዚህ ላይ አሁን ምኑ ነው ግራ ያጋባ? እኔ እኮ ከየትኛው አንጻር ልመልስልህ? ምንም ግራ አላጋባኝም። ኦኬ ነብይ በቃ ስለማጥባት ህግ እንደሰጠ ታውቃለህ፣ አስተምሮ እንዳለ ታውቃለህ። በእስልምናው አይደለ 10 ጊዜ ማጥባት፣ ከዛ 10 ጊዜ ወደ 5 ጊዜ ተሽሯል አለ። ይሄ ሳሊም በተግባር የመጣው ነው። ይሄ ችግር የለውም። ይሄ ችግር የለውም፣ እንለፈው። እሱ በተግባር የተገበረው ስለሆነ አሁን ዋና ፖይንታችን ይሄ በተግባር የተተገበረው አስቀድሞ ቁርአን ወርዷል አይደለ?
ያ ቁርአን የወረደው እኮ ልንገርህ፣ ይሄ ቁርአን ወርዷል የተባለው ማለት ነው። ቁርአን ላይ የተጻፈ መንሱኽ ነው። አንደኛ ነገር ገባ፣ ህግጋቱ ይቀራል፣ ህግጋቱ ይቀራል። ነገር ግን ቁርአኑ ላይ ተሽሯል፣ አይጻፍም። መሐመድ ችግር የለውም። ስለዚህ ቁርአን ላይ ታዞ ነበር ማለት ነው አስቀድሞ አይደለ? ያ መንሱኽ ተደርጓል። ነስክና መንሱኽ ታውቃለህ? ቆይ እዛ ላይ ከመሄዳችን በፊት ቅድሚያ ታዞ ነበር አይደለ? ያ ቅድሚያ ታዟል እኮ ነገር ግን መንሱኽ ተደርጓል። አይ ችግር የለውም። ስንት ነበር የሚጠባው? አባዬ ይሄ ሰውዬ ማለት ነው ሰውየውን ጋብቻን ሐራም ለማድረግ ስንት ነበር የሚጠባው? በመጀመሪያ አላህ ስንት ያጥቡ ብሎ ነው ያዘዘው ለመሐመድ? ያ መንሱኽ ተደርጓል እኮ አልኩህ። ፕሊስ የጠየኩ መልስ። ስንት የሚጠባው ነው መንሱኽ የተደረገው? እሺ አረ አላህ አንደኛ ነገር እኮ መንሱኽ ተደርጓል ስለህ ማውራት የለብንም ያልኩህ ነው። ስንት የነበረ የሚጠባው እኮ ነው። ኦኬ ቁርአንን አንብበሽ ሐዲስን አንብበሽ ሐዲስን አንብበሽ ቁርአኑን ክፈተው። ማውራት የለብንም ስለዛ ያልኩህ እኮ ነው። አንብብ ሐዲስ ቁርአን ላይ ከርክ እንጦሮጦስ ትገባለህ። ቁርአን ላይ መንሱኽ ተደርጓል ካልክ ቁርአን ላይ የሚለው ምንድነው? እሱ ዝም ብሎ መንሱኽ ተደርጓል ብለህ የምታልፈው አይደለም። ቢጤዋ መምጣት አለባት። ቢጤዋን ጠይቀሃለሁ፣ በስንት ተሻረ ብዬ ጠይቀሃለሁ። ቁርአን ላይ ሽታውም የለም። እኔ ዝግጁ ነኝ። አብሽር ግድል ሐዲስን ትቀበላለህ አትቀበልም? ሁሉንም እቀበላለሁ። አንብብና እሺ ቀጥል። አረብኛውን አድርግለት። ቀጥል አንብብና ተርጉምልን። መሐመድ ቀጥል። ማውራት የለብንም የሚለው አያዋጣም። ምክንያቱም አይሻም ይሄንን ነገር ስላላለፈችው ማለት ነው። እናንተ ደግሞ የኡሙል ሙእሚን ተከታይ ስለሆናችሁ ይሄንን አንብብና ተርጉመህ ከዛ ሐሳባችንን መልስ። ያፍሩበታል መሰለኝ በነብያቸው ትእዛዝ። እኛ ምንም አናፍርም አባዬ፣ እኛ በትክክል ነው የምናውቀው። ቀጥል አሁን አንብብ። ወጥተን አንብብ። ድምፅህን ተጣራ እየተረጎምክልን እንደቀደሙ ፊት ለፊት ያለው ነው። አዎ እሺ በቃ حدثنا عبد الله ابن ሙሰለማ አይሻ ከሚለው ጀምረ ሶስተኛው አይሻ ከሚለው ጀምረ። አረ ሙሰለማ አይደለም የሚለው ማስለማ ነው የሚለው። ቆይ አሁን حدثنا عبد الله ابن مسلمة كنبي عن مالك عن عبد الله ابن ابي بكر ابن محمد ابن عمرو ابن سلكنت سلالبي ነው እንደዛ ነው حزمين عن عمرة بنت عبد الرحمن عن عائشة أنها قالت كان فيما أنزل الله عز وجل من قرآن 10 رضاعة يحرمنا ثم نسخنا نسخنا መንሱኽ ተደርጓል። እኔ እኮ ነግሬሃለሁ እኮ መጀመሪያው ነው። ተርጉመው ልቀጥል? ተርጉመውና ትቀጥላለህ። እሺ አና አይሻ ከአይሻ ተይዞ አነሃ ቃለት እሷ አለች ካነ ፊማ አንዘለ ላሁ አዘ ወጀል አላህ ካወረዱት እኮ ነው በፊት ቁርአን ነበረ እናነበው ነበረ። ገባ? በደንብ ተረዳኝ። እናነበረው ነበረ፣ በሱም ደግሞ እንሰራበት ነበረ። ነገር ግን መንሱኽ ተደርጓል። ወጀለ ምን القرآن ከቁርአን ውስጥ ነበረ 10 ረዳዓቲን 10 ጥቢዎች። ገባ? አንዴ ይተባል ሁለቴ እየተደረገ 10 ጥቢዎች ነበር። يحرمنا ثم نسخنا يحرمنا حرام ያደርጋሉ። እነዚህ ጥቢዎች حرام ያደርጋሉ። ثم نسخنا ከዛም ነስኽ ተደረጉ።
ገባ ከቁርአን እዚህ ላይ ነስክ ሲባል ቁርአኑ ላይ ከቁርአኑ ተነሱ ገባ እንዳይነበቡም ተደረጉ ይሄ ቁርአን ውስጥ የለም አሳይታለ ማለት ነው እንደዚህ የምትለው በቃ ክፍሉን ብቻ ቀጥታ አንተ ይፈልኩ ለነ እሺ ب50 በአምስት معلوماتين يتوقع يهونو يحرمنا فتوفي النبي صلى الله عليه وسلم وهن مما يقرأنا من القرآن كقرآن وس كم ينببوت ناتشو النزه كوبس بينغو بسنت تشاره قتل እናመሰግናለን በስንት ተሻረ አስሩ በስንት ተሻረ በአምስት እነኚህ ደግሞ አምስቱ ምን ውስጥ የሚቀሩ ናቸው በአምስት ምን ውስጥ የሚቀሩ ናቸው አለች አይሻ እናመሰግናለን አሁን ቁርአን ውስጥ አሳየን አይሻ ስቀራው የነበረውን ቁርአን ይሄን አሁን በአምስት እንደተሻረ አሳየን ይኸው መጀመሪያም እኮ እየነገርኩ ነበር እኮ አሁን አሳየን አስሩ በአምስት ተሽሯል ቁርአን ውስጥ አምስቱን እንቀራለን ብላለ ያሳየነው አስሩ ተሽሯል አምስቱን አሳየነው ልንገር አባይ መጀመሪያም እኮ እየነገርኩ ነበር መጀመሪያም እየነገርከኝ ግን ተረተረት ነው አይደለም ቁርአን ለፍዝ ውስጥ አልገባም አይሻ ዋሽታለች አይሻ ዋሽሽ ነው እኮ አላልኩም ቁርአን ለፍዝ ውስጥ አልገባም ቁርአን ውስጥ አልገባም አይ ዩቅራአን ነው ያሉት አይ ቁርአን ውስጥ እንቀራው ነበር ብላለች አላለችም These words were among what was recited in the Quran ይህ በቁርአን ቃል ውስጥ ነበር እንቀራው ነበር አይሻ የዋሸች ነው ክርስቲያን እንዴት ልቁ ላይ አርገኝማ ተመለስ መሐመድ ክርስቲያን በነገራችን ላይ እንትን ጀሚናይ ከአረብኛ ወደ አማርኛ በጣም ይሁን እንዴት እንደሚተረጉም ተመልከት እዛ ላይ ተርጉሞ ይሁን በቁርአን ውስጥ መጀመሪያ ቆይ አንዴ መሐመድ ተመልከት በቁርአን ውስጥ መጀመሪያ ከተወረደው መሐመድ እባክህ አንዴ ተመልከት ይሄው በቁርአን ውስጥ መጀመሪያ ከተወረዱ አንቀጾች መካከል 10 የታወቁ ጦት ማጥባቶች ጋብቻን እርም ያደርጋሉ የሚል ነበር ከዚያም በአምስት የታወቁ ጦት ማጥባቶች ተተኩ ወይንም ተሻሩ 10 በአምስት ተሻረ ካለሽ በኋላ የአላህ መልእክተኛ ከዚህ ዓለም በሞት ሲለዩ እነዚህ አምስቱ ጦት ማጥባቶች በቁርአን ውስጥ ከሚነበቡት መካከል ነበሩ ይላል ይሄው የት ውስጥ በቁርአን ውስጥ ከሚነበቡት ውስጥ መካከል ነበሩ ስለዚህ በቁርአን ውስጥ ነበረ ያለች ነው አይሻ እየዋሸች ነው ወይንስ ዛሬ ቁርአን ውስጥ አለ ይሄ ነገር መሐመድ እኮ ነው ነፍሱ አተቀመጠም ነበር ስራውን ነበር የሚሰሩበት እንዴ በቁርአን ውስጥ በቁርአን ውስጥ ነው ውስጥ ከሚነበቡት መካከል ነበር ያለች አልነበረም ትለኛለህ እንዴ ይኸው ልንገርህ በቁርአን ውስጥ እኮ ይሄ ነበረ ሲባል ማለት ነው ተሽሯል ነበረ እኮ ያለፈ ነገር ነው መሐመድ ማንበብ ትችላለህ እኔ በቤኮ ተረጉምኩልህ መልካም አይሻ ለኩን ቃል በቃ ቆይ አዳምጥ ቆይ የተነሰከው የትኛው ነው 10 ነው 10 ጊዜ ማጥባቱ ነው 5 ጊዜ ማጥባቱ አይደለም ምክንያቱም በቀራ ላይ 106ኛው ላይ ምንድነው የሚለው ሲነሰክ አንድ ነገር ወይም ቢጤዋን ያመጣል ወይንም የተሻለችን ያመጣል አይደለ መሐመድ ያኮ እሺ ማነሰክ ቢአየቲን አውኑን ሲሃኮ ነው ያለው አውኑን ሲሃኮ አልካንተ ለነፍስህ እንኳን አሁን ሲያምለው እኮ ማስረሳትን እኮ ነው ዋይ እኮ ካስረሳው በኋላ ነው የሚነስከው እንትን የሚለው ኤኒዌይስ አንጋዝን ብንነውጥ እሷንም ብናስረሳ ቢጤዋን ወይንም የተሻለችዋን እናመጣለን ነው ወይም ቢጤዋን ነው የሚያመጣው ወይንም የተሻለችውን ነው የሚያመጣው ይሄንኛው ጉዳይ ላይ ግን አይሻ ምንድናለችው መሐመድ እስከ ሞተ ድረስ በቁርአን ውስጥ ነበር ካለች መሐመድ ከሞተ በኋላ ተነሰከ ካልከን እንስቅባለን
ከሙሐመድ በኋላ የአቡበከር የተዋጋው ያ ሙሰሊማ የሚባለው እውነተኛ ነብይ እሱ ነስኮት ይሆናል። ምክንያቱም በቁርአን ውስጥ ሙሐመድ እስከሞተበት ድረስ ከተባለ ከሙሐመድ በኋላ ሪቪሌሽን መጥቶ ሌላ ካላጠፋው በስተቀር ሌላ ሰንበዲ ነብይ ሆኖ ቁርአንን ካልጨመረ በስተቀር ሊያጠፋው አይችልም። እስከ ሙሐመድ ድረስ ግን ምን ነበረ? አስቀድሞ 10 ጊዜ ነበር የሚጠባው። ከ10 ጊዜ ወደ ስንት ተሻራለች? ወደ 5። ይሄም በቁርአን ውስጥ ነበር፣ እንቀራውም ነበር። በሚያሳዝን ሁኔታ ሙሐመድ የሞተ ዕለት በግ መታ ነው የበላችሁ። በግ መጣች በላችሁ። እሱና መሰረት የአይሻ ሐዲስ አንድ ሰንተ ቁጥሩን ንገረኝ። አሁን የአይሻን ሐዲስ ይቅርታና ኦኬ ይሄው 1452 ላይ ያለልህ ይሄው ሳሂህ ሙስሊም። እሺ ምን ከሚለው ቆይ አንዴ ወደዛ ዙርልኝ። ምን ሐዲሱ ይሄው ሳሂህ ሙስሊም 1452 ደናደሩ ኦብሳ ሚስትህን ያው ልጠበቅ አድርግ። አይ ደናደሩ የምትለው ግን አለ በመጨረሻ እዚህ ላይ። ኧረ ብሮ ምንም ብሎ ነገር የለም። ደናደሩ ግን አዟል ነብይ። ትክክል አይደለም። ኧረ ትክክል አይደለም። ለአረቦቹ እዛው የሚሰራ እንጂ ኢቭን አሁን ሙሐመድ እየተከራከረ ነው ያለው። አይ አሁን ተሽሯል ምናምን እያለ ነው። which is በነብዩ ጊዜ ራሱ ብትኖር ትቀበለዋለህ? ይሄን ሚስትህን ሰንበዲ መጥቶ ሲጠባ። ኧረ ሳክስ ነው ስለ እንደዛ አይደለም። በጊዜው ግን ነገር አፈዙ። ይሄ ሰውዬ በእድሜ ገፍቷል። ገባህ? በእድሜ በጣም ይሄዷል። ፕሊስ ሙሐመድ ገፋ አልገፋ አይደለም ፖይንታችን። እኛ አሁን በእድሜ ገፋ አልገፋ ሚስቴን ሰንበዲ መጥቶ በሰዓት ላይ ቤንዝል እንደማርከፍከፍ ነው። ሚስቴን ተመኛት። ሚስቴን ተመኝቷት ጭራሽ እናና ጡቷን ጥባ መፍትሄ ማነው ተመኛት ያለው? እዚህ ላይ ቆይ አንተ ነህ አዳምጥ። ምክንያቱም ጋብቻ ሐራም የሚደረግበት ሜትር ምንድነው? እፎይ ቆይ መሐመድ ባይመኛት ጋብቻ ሐራም ለማድረግ አጥቡ የሚል ህግ ይመጣ ነበር እንዴ? ሳይመኛት ነው እንዴ ሊያገባት የሚፈልገው? እዚህ ላይ ተመኛት የሚል ነገር የለም። አይ እናንተ ሙስሊም ወንዶች ወይ አዳምጥ። ጋብቻ ሐራም የሆነው ምክንያቱም ልታገባት ሳትመኛት ምጠላትን ሴት ነው እንዴ ምጠባው? ምጠላ ከሆነ ስለማጥባት ምን አስወራህ? ተሷ ጋር ጋብቻው ሐራም እንዲሆንብህ ለምን ይባላል? ካልተመኛት ማፈልጋ ከሆነ አስቀድሞኑ ለምን ጡቷን ትጠባል? እንደዛማ ከሆነ ማፈልጋ ከሆነ ፕሊዝ ማፈልጋ ከሆነማ ዞበር ሙስሊም ሴቶችን ስጠባ ልኖር ነው። ይሄ ለዶሩራ ነው። ገባህ? ዶሩራ ታውቃለህ? ምንድነው ዶሩራ? ገባህ? ሰውየው አልገባኝም፣ አይገባኝም። ሰውየው ማለት ነው አቅሙ በጣም ገፍቷል። የምኑ አቅም? ኦኬ የምታጠባው ጥንካሬ ሊሆን ነው። አሃ ምግብ መብላት አቁሞ ነበር። ጥርስ የለውም ነበረ። አዝናለት ነው ጡት እያጠባችሁ ያለችው። አንተ ፍትሃዊ ነህ በጣም በጣም ስላረጀ ትልቅ ሰው ስለሆነ አቅም ስላነሰው አለች ጡት እያጠባችሁ ነው ባቢ እያለች የ60 ዓመት ሽማግሌ ምናምን እያጠባች ነው። ባሏ እየደበረው ነበረ። አቅም ስላነሰው ጡት የላጥበው እስልምና ሙሐመድ እንግዲህ ቆይ ሙሐመድ ምናልባት መስጊድ ውስጥ አንተ አያችሁ የነብያችን ያደረገውን ነገር የዋህነቱን ተብላችሁ ተመራችሁት ሊሆን ይችላል። ግን እንደዛ አይደለም ጭራሽ የሚለው በጣም ስትዋሽ የባሰ ከዚህ ማለት ነው። ወላሂ ብዙ ነገር ይዘንብን ያለፍነው ገባ። እነዛን ተጠይቃለህ ብለህ ነበር እንትን የጠበቁ ግን አጨማለቀው ጭራሽ ሙሐመድ ጥሩ ነገር ዘን አለፍን ብለህ ነበር። ኖ አቅም ስለሌለው አዳም ጦር ሜዳ ሄዶ መጣ እየተባልክ አዳም ሊስን ከጦር ሜዳ የመጣን ሰውዬ አቅም ስላሌለው
ጡት ያጠባችሁ አቅም ስለሌለው አቅም እንዲሆነው ነው ምናምን ነገር እንደዛ የሚል ሽታውም የለም። ባይዘይ ዳኢፍ ሐዲስ ራሱ አታመጣም። እንኳን ሳሂህ ቻሌንጅ ያደርጋለሁ መሐመድ ዳኢፍ ሐዲስ አታመጣም። አንተ ያልከው ታመጣለህ? ከፍ አድርገው። ዳኢፍ ሐዲስ ካመጣህ እኔ ሶሪ እልሃለሁ። አርጅቶ አቅማቶ ወይንም ደግሞ አቅም እንዲሆነው ነው ጡት ያጠባችሁ ብላል። ዳኢፍ ሐዲስ አንተ አቀበልሃለሁ እኔ ዋይድ ቆይ አንዴ የጠበቀኝ ለምሳሌ አንተ ሁሉ ጊዜ ማለት ነው ሁሉ ጊዜ ማለት ነው ሐሳቦችን ተቀያይራለህ። እኔን ተወኝ። እኔ መውቀሱ እኔን አኪዩዝ ማድረጉን ተውና ዳኢፍ ሐዲስ እንኳን አንተ እንዳልከው ከሆነ ማስረጃ አንተ እንኳን ሰሂህ የሆነ ሐዲስ ልንገርህ። ይሄው እኮ መውቀስ አይደለም። ነገር ግን ሁሉ ጊዜ ማለት ነው እኔን ተወኝ ሁሉ ጊዜ ምናምን ብለህ ለማምለጥ አትሞክር። አሊያም ሶሪ በልና ወደ ሌሎች እንለፍ። እሺ ጠብቀኝ። ጋይድ ችግር የለም። ኤኒዌይስ ምንድነው ዋና ፖይንታችን? እንዴት ትጠባ አልጠባ ምናምን የሚለው አይደለም ፖይንታችን። እኛ በመሐመድ ጊዜ ግን ይሄ ቁርአን ነበረ። አይሻ እንደተናገረችው እንቀራውም ነበር፣ በቁርአን ውስጥ ነበር። ከ200 በላይ አያዎች ናቸው የጠፉት። ከዚህ ጋር በተያያዘ የሉም። አሁን ከ200 በላይ የሉም። ከዛ ውስጥ አንዱ ጡት ማጥባት ነው። ሌላኛው ወግሮ መግደል ማለትም ሁለት የዘሞቱ ሁለት ያገቡ ሰዎች ዝሙት ቢሰሩ ተወግረው ይገደላሉ። የለም ህጉ አሁን በቁርአን ውስጥ ይሄ ከጠፉት ውስጥ ነው። መሐመድ የሞተለታ ጉድ ጉድ ሲሉ አይሻ ነች ያለችው እኔ አይደለሁም ያልኩት። ሜቢ ሐዲሱን አንዴ ክፈተው ክርስቲያን። ለማዳ በግ መጣች በላችሁ። ያቺ በግ ባለውለታ ነች ለብዙ ሙስሊም ወንዶች። አዳሜ ሰው ሚስት እየጠባችሁ ትተላለቁ ነበረ ወይንስ የነብያችሁ ሱና ታክብራችሁ ችግር የለውም ይጥማ እያላችሁ ታልፋላችሁ? ያው በግ ነው መታበ ያላችሁ አንቦ ኦኬ the verse of stoning አይሻ ነች የተናገረችው። the verse of stoning and breastfeeding an adult 10 times was revealed 10 ጊዜ ወጣቶችን ጡት ማጥባት የሚለው አንቀጽ ቁርአን ውስጥ ወርዶ ነበረ አለች። and the paper was with me under my pillow ወረቀቱ ከትራሴ ስር ከኔ ጋር ነበረ አለች አይሻ። when the messenger of Allah died ያላ መልእክተኛ ሲሞት we were preoccupied with his days በሞቱ ምክንያት ተጣድፈን ነበረ። and at a time a tame sheep came in and ate it ከዛ በኋላ በዛ ሰዓት በግ መጣችና ወረቀቱን በላችሁ። ከዛ በኋላ ይህ የቁርአን ውስጥ የወረደው ወጣቶችን ጡት ማጥባትና በድንጋይ ወግሮ መግደል ዝሙት የሰሩትን የሚል አንቀጽ ከ114ቱ የቁርአን ምዕራፍ አንድ መስጠት የሚችል ሰው አለ? አንድ ከ10 ጊዜ ወደ 5 ጊዜ ጡት ማጥባት የተሻረበት፣ ሁለት ያገቡ ደግሞ ዝሙት ከሰሩ ተወግረው ይገደላሉ የሚል ከቁርአን ውስጥ ሲያምጡ አሁን የዘሞተች ይገደላል ምናምን እንደዚህ አይ ቲንክ ሳውዲ ላይ ተገበራል ይመስለኛል። የለም ቁርአን ውስጥ ግን በጓ በልታዋለች። በመሐመድ ጊዜ ግን ነበረ፣ ቁርአን ነበር፣ ይቀራ ነበር። አሁን ሽታውም የለም። ጥያቄ አለኝ ከመሐመድ ሙስሊሙ ጋር ልጁ መሐመድ ጋር ጥያቄ አለኝ። ምንድን ነው ጥያቄ? መሐመድን ያሲር ከድር ቀጥል እስኪ አንተ መልሱ ላይ እናንተ ጋር መለፍለፍ ሳይሆን እሱ ጋር ጥያቄ አለኝ። መልስ እስኪ እሱን መልስ። ኦኬ አንተ ይሄንን ጤናማ ነው ብለህ ታምናለህ? ይሄ ቁርአን ክፍልን ታውቀዋለህ? ኤርፎን አስተካክል፣ አይሰማም። ድምፅ አይሰማም። መሳክና ነው ድምፅ አይሰማም።
አስተካክል ድምፅህን። አቡ ካሊድ ቀጥል። ሞሚና ወይ ደግሞ አቡ ካሊድ እንዴት ነህ? ወይ ሰላም ብያለሁ። ለመጀመሪያ ጊዜ ነው የገባሁት። ሰላም አለይኩም ብያለሁ። ሙስሊሞች ክርስቲያኖች እንዴት ናችሁ? ሞሚና እባላለሁ። እፎይን ያው ዛሬ ገና ነው ያየሁህ እንደዚህ ላይቭን ማለት ነው። ሪፖስት አድርጌልሃለሁ። በነገራችን ላይ እኔ የምለው ማለት ነው ያው ዛሬ እንኳን ዝም ብዬ ሰላም በድንገት ስለመጣው ብዙ ልተነትን አይደለም፣ ግን አንድ ነገር ልናገር። ይቅርታ ረሱል አለይሂ ሰላቱ ወሰላም የኛ ነብይ ተመምጣታቸው በፊት ነው ሴት ልጅ ከነ ህይወቷ ትቀበር ነበር ሳውዲ ማለት ነው። በፊት ያለ ነው የትንቢት የሚወራው። አሁን የተጣፈው እኔ አላምንበትም፣ እናንተ የጣባችሁት ግን ይቅርታ። ሞሚና ታቸው ሳይመጡን አሁን እሱ እንተሳቸው መተው ተረጋጋ። አላህ ነብይ ያረጋቸው። ሞሚና አይሻን ያገባት መሐመድ ከመምጣቱ በፊት ነው ወይንስ ከመጣ በኋላ? ለም አሁን እኮ ቅድም ሴት ተቀጥቅጣ ትገደል ነበር ብለሃል አይደለም? አይደለም፣ እንደዛ አይደለም። ሙት የሰራ ትገደላለች። አዎ አንድ አዳምጪ። ተቀጥቅጦ ይገደሉ ነበር፣ እስከነ ህይወታቸው ይቀበሩ ነበር የሚለውን ማስተምሮ አመር የሚባል ነው ያስቀረው እስልምና ውስጥ። አመር የሚባለው ሰውዬ ሰዎች ሴቶች በስተነ ነፍሳቸው ይቀበሩ ነበር የሚል ታሪክ አለ። አትቅበሯቸው፣ እኔ ጋር አምጧቸው፣ እኔ ያሳድጋቸዋለሁ፣ ሲደርሱ ከፈለጋችሁ ተወስዱታላችሁ ብሎ ያለው አመር ነው፣ ሙሐመድ ሳይሆን። ነገር ግን ፎር ሴክ ኦፍ አርጉመንት ሙሐመድም አለ ብንል ችግር የለብንም እንበል፣ እንስማማ። ነገር ግን ይሄ ታሪኩ ከሙሐመድ በፊት ነው የሚለው ስህተት ነው፣ ስህተት ነው። ፎር ሴክ ኦፍ አርጉመንት እኔ ላንቺ ልስማማለሽ ብል እንኳን ሴት ትገደል ነበር ምናምን እስከነ ህይወቷ ትቀበር ነበር። እንግዲህ ሙሐመድ እናት ከነ ህይወቷ የምትቀበር ከሆነ ሙሐመድም እናት ሴት ነች፣ እንዴት ተወለደ እሱ ሌላ ጉዳይ ይሁንና በቃ ይቀበሩ ነበር። ግን ሙሐመድ አስቀረ፣ ተስማማሁልሽ፣ ማተር አያደርገኝም። አሁን ካነሳው ጋር ችግር ስለሌለው ማለት ነው። ያገቡ ሴቶች ዝሙት ከሰሩ እስቲል አሁንም ጠይቂ፣ ሳውዲ ላይም ይገደላሉ፣ አሁንም ተወግረው ይገደላሉ። ይሄ ህግ በቁርአን ውስጥ ነበረ። በደንብ አስተውይ። ይሄ ህግ በቁርአን ውስጥ ነበር። እንደገና ደግሞ ጡት ማጥባትን የሰጠው ሙሐመድ ነው፣ አስቀድሞ አይደለም የሰጠው። በደንብ አስተውይ። አስቀድሞ አይደለም። ሳሊምና ሁዴፋ ሙሐመድ ተከታይ የሆኑት ነቢይ ከሆነ በኋላ ነው የተሰጠው፣ ለነሱ ነው። ነቢይ ከሆነ ወዲያ ያውም አይሻ ባለችበት። አይሻ ይህንን መተረክ ከቻለች፣ አይሻ ካለች ይህንን የምትል ከሆነ ምንድነው እሱ ማለት ነው? መዲና እያለ ነው አይሻ ይህንን ታሪክ የምታውቀው በደንብ ከመካ ከ10 ዓመት በኋላ ማለት ነው ነቢይ ሆኖ ራሱ። አይ ስለዚህ ከሙሐመድ በፊት ነው የሚለው ስህተት ነው። ሙሐመድ አሁን ያውቀዋል፣ ቅድም ህጉን ያውቀዋል በደንብ። እሱ እየሞገተን ነበር። ግን ይኸውልህ ዳኢፍ አዲስ እንኳን አንጣ ብየው ቆየና ማምጣት ስላልቻለ ጥሎ ወጣ። አሁን ሙሐመድ እኔ ዳኢፍ አዲስ እንኳን አንተ የሚረዳ አምጣ ብየው ማምጣት አልቻለም። ህጉ እንዳለ ያውቃል። 10 ጊዜ ነበር በፊት የሚያጠባው፣ ከዛ ወደ 5 ጊዜ ተቀነሰ። 5 ጊዜው ግን ሙሐመድ የሞተ ለታ አለች በግ ለማዳ መጣችና በላችብን፣ ቁርአኑን ወረቀቱ ተበላ፣ በዛ ምክንያት ከቁርአን ውስጥ የለም አሁን እያለች አይ ከሙሐመድ በፊት ነው ማለት አስቸጋሪ ይሆንብሻል። ምክንያቱም ከሙሐመድ በፊት አላህ እንደዚህ አውርዶ ነበረ ብለሽ ለሙሐመድ ነቢይ ከመሆኑ በፊት ለሙሐመድ እንደዚህ አይነት ነገር ህግ ተሰጥቶታል እያልሽን ካልሆነ በስተቀር ማለት ነው። አንድ ያስገብተኛል። ረሱል አለይሂ ሰላቱ ወሰላም ሳይመጡ በጃሂልያ ጊዜ ሴት ልጅ ስትወለድ ከነ ህይወቷ ትቀበር ነበረ። ነብያችን ሰለላሁ ዐለይሂ ወሰለም መተው ነው አላህ ቁርአን አውርዶ እሳቸው ላይ ቁርአን ወረደ፣ ይቅራ ወረደ፣ አንብብ አላቸው፣ አስተምሮት ሰጡ። ሀቲመን ነብይ የመጨረሻ ነብይ ናቸው ረሱላችን አለይሂ ሰላቱ ወሰላም። ግን እኔ ይቅርታ አድርግልኝ፣ ልከራከር አይደለም፣ አንተን ልከራከር አይደለም፣ ሰላም ልልህ ነው የገባሁት። እንደውም በቃ ይቅርታ፣ ሌላ ታይም እመጣለሁ። አሁን ዝም ብዬ ነው የመጣው። አመሰግናለሁ ስላከበርከኝ። ቴንኪው። መልካም እሺ። በዛውም ክርስቲያን ከፍቶልሻል። ቀደም ያልኩት ሴሊ በህይወቷ እስተነ ህይወቷ ትቀበር ነበር የሚለው ታሪክ የሙሐመድ ሳይሆን የዘይድ ነው። ዘይድ ቢን አመር የሚባል ሰው ነው ሙሐመድን ጣዖት አምልኮ ያስቆመው ወንድም ማለት ነው። ዘይድ ቢን አመር አንብብላት አንዴ። ዘይድ ቢን አመር said as he accepted neither Judaism nor Christianity ምንድን ነበር እሱ አንድ አምላክን አመልካለሁ የሚል ነበረ። he abandoned the religion of his people and abstained from idols ከጣዖት አምልኮ ርቆ የእናትና የአባቱን ጣዖት አምልኮ ትቶ ነበረ። ከዛ ብሎ ይልና animals that had died blood and things offered እነዚህ ነገሮች ላይ በላም ለጣዖት አምልኮ የቀረቡትን he
he forbade the killing of an infant daughters ሴት ህፃናት ገና ሲወለዱ የሚገደሉትን ሁሉ አስቆሞ ነበረ። saying that he worships the God of Abraham and he previously rebuked these people from their practice. የአብርሃምን አምላክ ያመልክ ነበረ፣ ሰዎችም ከጣዖት አምልኮ እንዲርቁ ይመክር ነበረ፣ ይገስጽ ነበረ። ህፃናት ሴቶችም ሲወለዱ እንዳይገደሉ ያደርግ ነበር ይላል። ስለዚህ ከመሐመድ በፊት ገና እንደዛ አይነት ግለሰብ ነበረ የነበረው። መሐመድ አይደለም ያስቀረው። እሺ፣ ቅድም አጥቼ ነበር። ኦኬ፣ ያ መረጃዎችን ሜቢ ጠይቄህ ነበረ፣ አመጣህ አገኘህ? አይደል፣ አሁን ላይ የምናወራው ማለት ነው የመጀመሪያ ሐዲሱ ላይ ስትወጣ አይሰማንም። ተመለስ። ይሰማልማ? ስትወጣ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። አሁን አይሰማም? አሁን ትሰማለህ። ቀጥል። አይ ቅድም ስወጣ ነው ያ የቅድሙ ሐዲስ ላይ ማለት ነው አገኘህ? ያወራውን ማስረጃ ሰማኝ። አመጣለሁ ያልከውን አዲስ አመጣ። ሰማኝ እንጂ መጀመሪያ አመጣለሁ ያልከውን አንተ እኮ ሁለት ጥያቄ እኮ ነው የጠየቀው። አልገባህም እንጂ ይበቃ ገብቶኛል። እኔ ሳመጣለሁ ብለህ ነበር፣ አላመጣህም ማለት ነው። ካላመጣ ደግሞ ጠብቀኝ እንጂ ቀስ በል። ያዝና ነው መረጃ አንተ አቡ ካሊድ ለሌሎች ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ነው? ይመስገነዋለን። የቤት ጥያቄዎቹን ሰምታችኋል ነው? ልድገምልህ? ድገምልኝ እስቲ። ኦኬ። እነ ሙሐመድ አይሚን እና አይሻ በሙሐመድ ጊዜ የሚቀሩትን አይነት ቁርአን ተመሳሳይ ነው አሁንም አንተ መቀራው ወይንስ ተመሳሳይ አይደለም? ማለት አይሻ ለምሳሌ በሙሐመድ ጊዜ ስቀራው የነበረውን ቁርአን በሞላ አንተ እየቀራኸው ነው? ነው ቁርአኑ ማን ነው? የአላህ እኮ ነው። አላህ የአላህ ቃል ነው። የአላህ ትእዛዝ ነው ቁርአኑ ራሱ። ስለዚህ አይሻ ስቀራው የነበረውን የቁርአን እንዳለ አንተ ጋር አለ ማለት ነው፣ ሳይጨመር ሳይቀንስ። እኮ መጀመሪያ ምንጩም ያው ሲጀመር አሁን ተቀንሷል የምትለው ያው በአይሻ አይደለም እንትን አደረገችው፣ አላህ በራሱ ነው። አይኔ እንዳይገባ ያደረገው ያ ትእዛዝ ነው። ተቀንሷል አሁን የምትለው አልጠየቅኩህም። አይሻ ስቀራው የነበረውን ቁርአን ያህል መጠን አንተ እየቀራህ ነው? ለምሳሌ የተጨመረበትም ነገር የለም። የተቀነሰው ደግሞ በአላህ ትእዛዝ ነው እንጂ ወይ ሰዎች የራሳቸው አይደለም። ስለዚህ የተቀነሰ ነገር አለ ማለት ነው። አይምሮን እየከነከነህ ነው። አሁን የአይሻን ያህል እየቀራህ ነው አይደለም? እኔ ያልኩ ያለው ከዛ አልተጨመረበትም በቁርአኑ አንድ። ሁለተኛ ደግሞ መልካም። እሺ አቡ ካሊድ እሺ፣ ቀላል እሺ። የተቀነሰበት እያልክ ነው። መቼ ነው የተቀነሰው? አይ ቅድም ያነሳው የነበረው አንድ ነገር አሁን ቅድም እንትን ሱረቱል በቀራ ላይ ቁጥር ስንት እንደሆነ እየጠቀስከ ነበረ። አንድን አያ ወይ ቢጤዋን ብንተካ እንጂ ወይ የእሷን ተመሳሳይ እንትን ብንል እንጂ የሚለውን ስትናገር ነበር። ያ አንድ ለዚህ ራሱ ትልቅ ማስረጃ መሆን ይችላል። አሁን ያ ነገር ያው ቅድም በግበለችው ምናምን ያልከን ስለዚህ አቡ ካሊድ ስለዚህ በሱ ከተስማማን ቢጤዋን ያመጣል ወይንም ደግሞ የተሻለችውን ያመጣል አለ የሆነ አንቀጽ ሲቀይር እየተሰማኝ አይደለም። አንተው ባልከን መሰረት አንድ አንቀጽ ሲቀየር ቢጤዋን ያመጣል ወይንም የተሻለችዋን ያመጣል አይደል? ኦኬ 10 ጊዜ ማጥባት በስንት ነው የተቀየረው? ለጊዜ እውቀቱ የለኝም። እሱ በዚህ ያክል ተተካ የሚባለው ወይ በዚህ ያክል ቁጥር ተተክቷል የሚባለው ለኔ እንትኑ የለኝም።
ካለ ደግሞ ማስረጃ መስጠት ይችላል። ያ እዚህ ላይ በደንብ ማጥናት ይኖርብሃል። ያ በደንብ ማጥናት አለብህ ማለት ነው። ተተክቷል የምትለውን ካለ መስጠት ትችላለህ። አዳምጥ በቃ ቅድም ከልጆቹ ጋር ስናወራ በደንብ አልሰማህም ማለት ነው። ስለዚህ እዚህ ላይ በደንብ ማጥናት ይጠበቅብሃል። ኤኒዌይስ ወደ ሌሎቹ እንለፍ። እሺ ከድር ሳድ ከድር እኔ እኮ አላስጨረስከኝም። እፎይ አላቅም አልከኝ ያነሳውን ሀሳብ አብራራዋ። ያ 10 ጊዜ ማጥባት ነበረ። እንደ ቁርአኑ መሰረት ደግሞ ወይም ቢጤዋን ያመጣል። አንድን አንቀጽ ለመቀየር አላህ ምንድነው የሚያደርገው? ያችን ለመቀየር ወይም ቢጤዋን ያመጣል ወይንም ደግሞ የተሻለች ያመጣል አይደለ? ያው ከአንቀጽም ብንለውጥ ወይንም እርሷን ብናስረሳ አንዴ ከእርሷ የሚበልጥ ወይንም ቢጤዋን እናመጣለን አለ አይደለ? እንደዛ ነው። ስለዚህ አንድ አንቀጽ አለ። ይሄንን መለወጥ ከፈለገ አላህ ወይም ቢጤዋን ያመጣል ወይንም የተሻለች ያመጣል። ይሄንን ለመቀየር አይደለ? ልክ ነው። መልካም። አስቀድሞ 10 ጡት ማጥባት ጋብቻን ሐራም ያደርጋል የሚል አወረደ። በቁርአን ውስጥም ይቀራ ነበር አለች አይሻ። 10ሩ ከዛ በቢጤዋ በሌላ ተሻረ። በስንት 5 ጊዜ አጥቡ በሚል ተቀየረ ማለት ነው። ይሄም በቁርአን ውስጥ ነበር አለች። አሁን 10 ጊዜ አጥቡ የሚለው በ5 ተቀይሯል። እየጠየቅናቸው ያለ ነው 5 ጊዜ አጥቡ የሚለውና 10 ጊዜ አጥቡ የተቀያየሩት አንድ የት ነው ያሉት? ሁለተኛ 5 ጊዜ አጥቡ የሚለው አልተቀየረምና አቡ ካሊድ ሚስትህን 5 ጊዜ ታጠባለህ ወይ? ቀጥል አቡ ካሊድ። በሚስቱ መጣሁበት ትቀልዳለህ። ከባድ እኮ ነው። ወጣ እኔን አባቴን በሚስቱ መጣሁበት። ጎረቤቱ አለ ማለት ነው። ሚስቱን ዝም ብለው የሚሾፋት ትዝ አለው ታውቃለህ። ሊያስጠባ እየሄደ ነው እያልከን ነው? እሺ ለማንኛውም አመድ አህመድ አርዲና ቢኒ ሰላም ናችሁ? አህመድ ሳድ መሐመድ ከድር አላችሁ? በመሀል ትንሽ ስራ ይዤ ነው እየሰማው ነው። ግን ሰላም ናችሁ? እንዴት ነህ? እፎይ ሰላም ብያለሁ። ሰላም ብለናል። ሰላም ብለናል። መስገነው ሁላችሁ ተማም ቃል አለች። ምንድን ነው? በሴት ታጅባ በወንድ ታጅባ ነው እንጂ ሳድ ኦኬ። ክፍሉን በደንብ ሰምተዋል። ጥያቄው እሺ ምን ነበር ጥያቄው? ኦኬ ቀጥል ክርስቲያን። እሺ በአይሻ ጊዜ ሲቀራ የነበረው ቁርአን እና ዛሬ ደግሞ አንተ የምትቀራው ቁርአን ተመሳሳይ ነው ብለህ ታስባለህ? በአይሻ አይሻ የነብይ ሚስት ናት። የ6 ዓመቷ አይሻ የነብዩ ሚስት። አንድ ነው። ተመሳሳይ ነው። ምንም የተጨመረም የተቀነሰም ነገር የለውም። ኦኬ አይሻ ስትናገር በቁርአን ውስጥ 10 ጊዜ ጡት ማጥባት ወደ 5 ተቀይሮ 5 ጊዜ ወጣቶችን ጡት ማጥባትና እንዲሁም ደግሞ ዝሙት የሰሩ ወጣቶችን በድንጋይ ወግሮ መግደል የሚል አላህ በቁርአን ላይ አውርዶ እንቀራው ነበር፣ ቁርአን ውስጥ ነበረ ብላ ትናገራለች። እሱ እናንተ ትቀሩታላችሁ አሁንም? ማን አይሻ አልተናገረችም። አይሻ ቁርአን የሚናገረው አላህ ብቻ ነው። ከአላህ ውጭ ማንም የሚናገር የለም። ኦኬ አይሻ እኔ እኮ ቁርአን ውስጥ አይሻ ተናገረች እያልኩ አይደለም። ቁርአን የአላህ ንግግር ነው።
አይሻ ቁርአን ውስጥ ተናገረች እያልኩ ሳይሆን አይሻ በሐዲስ ላይ ስታስተላልፍ ምን አለች? እነዚህን ቁርአን ውስጥ እንቀራቸው ነበር ብላ ሐዲስ ላይ ተናግራለች። እሺ ምን ብላ? ወጣቶችን ከ10 ጊዜ ወደ 5 ጊዜ ጡት ማጥባት እንዲሁም ደግሞ ዝሙት የሰሩ ወንድና ሴቶች በድንጋይ ወግሮ መግደል የሚል ቁርአን ውስጥ እንቀራ ነበር፣ አላህም ለሙሐመድ አውርዶለት ነበር ብላ ተናግራለች። እሺ የታል ማስረጃው? ኦኬ ይኸውልህ፣ ላንብብልህ ወይስ አረብኛ ታነባለህ? እሺ እስኪ ኦኬ ይኸው አይሻ ሴድ አይሻ እንደተናገረችው ኢን ዋት ዋዝ ሴንት ዳውን ኢን ዘ ቁርአን በቁርአን ውስጥ ከወረዱት ነገሮች ቴን ሳክሊንግስ ሜድ ሜሬጅ አንሎፉል 10 ጊዜ ጡት ማጥባት ጋብቻን ሐራም ያደርጋል የሚል ነበረ። በት they were abrogated by 5 ነገር ግን እነዚህ ከ10 ጊዜ ወደ 5 ጊዜ ተቀይሮ ነበረ። and when the prophet dies ነብዩ በሞተ ጊዜ ይላል these words were among that what recited in the Quran እነዚህን በቁርአን ውስጥ እንቀራቸው ነበር ብላ ትናገራለች። እስኪ አረብኛው ትንሽ ከፍ አድርገው እስኪ። ትንሽ ዝቅ ትንሽ ከላይ አድርጌ እንዳነበው ማለት ነው። ትንሽ ለሱ ትረካው ስለሆነ ችግር የለውም። ዋናውን ሐሳቡ حدثنا عبد الله بن مسلم عن مليك عن عبد الله بن أبي بكر بن محمد بن عمر بن حزيم عمرة بن عن عائشة أيها قالت كان فيما أنزل الله عز وجل من القرآن 10 رضاعات يحرمنا القرآن 10 يحرم ثم نسيخنا ب5 معلومات يحرمان فتوفى النبي صلى الله عليه وسلم وهن مما يقرأ من القرآن اوكي من إلى عن عائشة أيها قالت كان فيما أنزل الله عز وجل من قرآن 10 رضاعات محرمات أثر نقر حرام يرجل ثم نسيخنا ب5 معلومات يحرم من فتوفى النبي صلى الله عليه وسلم. اسم له ايش من نبر يفسر انت من نبر يفسركم؟ اوكي በቁርአን ውስጥ አይሻ የምትቀራው ምንድን ነበረ? 5 ነገሮች ጡት ማጥባት حرام ነው ነው የምትለው ሰው 5 ጊዜ ጡት ማጥባት ሐራም ያደርጋል ጋብቻን እና ኖ አሸር ከ50 አይደለም። ምን 10 ጊዜ አብሮጌት የሆነው ወደ 5 ነው። 10 ጊዜ ያ እሱን ምን እንል ነበር? እንቀራ ነበር አለች አይደል? ቁርአን ላይ حرام ብሏል ነው ቆጣር ጎማ ሰራት ቁርአን ሲንቀራው ነበር አለች 10 ጊዜ። መሐመድ ማንኛው ነው እያወራለሁ? ሳድ ነው ሳድ መርሐባ ሰማን ያ10 ጊዜ ጡትን የማጥባት ወርዶ ነበር አለች። እሱም በ5 ተሻረ አለች አይደለ? በ5 ተሻረ እሱም በቁርአን ውስጥ እንቀራው ነበር አለች አይደለ? ኦኬ ስለዚህ የተሻረው ስንቱ ነው? 10 በስንት ነው የተሻረው? በ5 አይደለ? እሱም ደግሞ የት ነው የሚገኘው አለችው አይሻ? ተፍሲር ውስጥ ሐዲስ ውስጥ ወይንስ ቁርአን ውስጥ? ሐዲስ ውስጥ ነው የሚገኘው አለች። ሐዲስ ውስጥ ነበር የምትቀራው አይሻ? ሐዲስ እሺ ምን ውስጥ ነው እንቀራው ነበር? እንትን አይደለም ሰህ አይደለም ሐዲስ ዳኢፍ ነው
ሁክሙን አሳየው። ዝቅ አድርገው ከስር ሁክም የሚለውን ና ምን ይላል? ይሄ አንብበው። ሁክሙ ምን ይላል? صحيح እና አልባኒ አይልም ይላል እንጂ ሳሂህ አይደለም ብለህ ነበር እኮ። አሁን ተቀየረህ ደግሞ ሳሂህ ነው አልከኝ። ይሄንን ብሎ ምንድን ነው የሚለው? ይሄ ሳድ ቁርአን የምትቀራው ሐዲስ ውስጥ ነው ተፍሲር ውስጥ ነው ቁርአን ውስጥ ብሎ ሲጠይቅህ ምንድን ነው የመለስክለት አንተ? ይሄንን 10 ጊዜ ጡት ማጥባት ወደ 5 ጊዜ ተቀየረ። 5 ጊዜ ደግሞ የሚለውን በቁርአን ውስጥ እንቀራው ነበር የሚለውን ምን ውስጥ ነው ተጽፎ የነበረ ያለችው? የምትቀራው ከየት ውስጥ ነው? ከሐዲስ ነው ከቁርአን ነው ወይስ ከተፍሲር? እና የተናገረች እሷ ሐዲስ ነው እሷ የተናገረችው ነው የምትቀራው። እሷ የምትቀራው 5 ጊዜ ጡት ማጥባት ከ10 ጊዜ ወደ 5 ጊዜ ጡት ማጥባት የሚለው የምትቀራው ምን ውስጥ ነበር? እሷ እናንተ ምን ለማለት ነው? እሺ 5 ጊዜ ምን ውስጥ ነበር? ቁርአን ውስጥ ነው አይደል የምትቀራው ወይስ አይደለም? ቁርአን ውስጥ ነው አይደለም? አይደለም። ይሄንን ምን ለማለት ነው? ቁርአን ውስጥ ነው የምትቀራው ወይስ አይደለም? ይሄን ብቻ መልስልኝ። ቁርአን አይደለም። ቁርአን አይደለም። ይሄ ምንድነው? ይሄ ቁርአን አይደለም የሚለው ይሄ ቁርአን አይደለም የሚለው ቁርአን እንጂ። እና ምንድነው እያልከኝ ያለው? ቁርአን ውስጥ እንቀራው ነበር አይደል እያለች ያለችው? አላለችም። ኧረ በስመ አብ ከነዚህ ጋር እንዴት ነው የምትግባባው? እስልምና እኮ ውሸት ካልዋሸ ቆሞ መሄድ ማይችል ነው። እና አይን ያወጣ ውሸት ይዋሸናል እንዴ? አላለችም ይላል እንዴ? ምን ሆነ ነው? አንተ ደግሞ ምን ሆንክ? በእናትህ ምን ምች መጥቶ ነው? ሳድ በሬ ወለደ ብትል ማሳመን ትችላለህ። እዚህ ጋር ያለን ህዝብ ሳድ ወንድማችን አይነው ዴቭል ነው ምላስ ላይ እየተጫወተ ያለው። እንደዚህ ብለህ ዋሽ እያለ ያለው ለፈጣሪ በዚህ መጠን ዋሽተህለት እውነት አታደርገውም። ፈጣሪን ዋሽተህለት እንዴት ነው እውነት የምታደርገው? እውነትን ተናግረህ አርነት ያወጣል። እውነት የሆነ ምርጫ ቀስቀሳ እኮ አይደለም የተቀመጥነው። ፊት ለፊት ተከፍቶ ቁርአን እያሳየ ቁርአን አይልም እንዴት ትላለህ? ይሄ በጣም ነውር ነው። አይ ነው እስልምና ካልዋሻችሁለት አይቆምም። ነገር ግን በዚህ መጠን ደግሞ ለማታደል መሞከር በጣም ስህተት ነው። በጣም ስህተት ማለት እኛን አሸውዱ ነው። ከስር ያሉት ኦዲየንሶችም ቢሆን ስታቶች አይነት ታክቲክ ስለሚጠቀሙ እነሱ ማታለል ይቻላል። እኛ ግን እዚህ በደንብ አንብበን በደንብ አገላጠን ብዙ አይተን ምን መጣ ስለሆን እኛም መዋሸት አትችሉም፣ ማታለልም አትችሉም። ቅድሚያ ሳሂህ አይደለም አዲሱ ዳይፍ ነው አልከ። ሳሂህ መሆኑን ስናሳይ ደግሞ ሳሂህ መሆኑን ስናሳይ ቀየርክና እንደገና ደግሞ ቁርአን ውስጥ አለም አልከን። አይሻ ቁርአን ውስጥ ከወረደው አንዱ ጡት ማጥባትና እንዲሁም ደግሞ አደልት የሆኑትን እንትን ሲያደርጉ ምንድነው ዝሙት ሲዘሙቱ በድንጋይ ወግሮ መግደል ነበረ። ነገር ግን መሐመድ የሞተ ጊዜ በግ መታ በላችሁ አለች። ሶሪ ነብይን ስለ ክርስቶስ ተበካለ እዚህ ወይም ኢየሱስ ክርስቶስ ክርስቲያን ተረጋጋ። ቆይና አንዴ ወንድሜ ይናገር። እስከ አንዴ አናገረው። ተረት ነው እሱ የሚያወራው። እዛ መፈክር ይዘው የመጣን አለ። ኤኒዌይስ በደንብ አስተውሉ ሳድ። ስለዚህ አይሻ በግልጽ የተናገረችው ምንድን ነው? መሐመድ እስከ ሞተ ድረስ በቁርአን ውስጥ ነበረ፣ እንቀራውም ነበር። የሚቀራው ቁርአን ነው። ከቁርአን ውጭ ያለ ነገር ነው የምትቀሩት። ይሄንን ሊገባኝ አልቻለም። መቼም ቁርአኑ ተፍሲር አላወቅኩትም። ሊገባ ያልቻለው ለምን እንደሆነ ታውቃለህ? አላስተማሩህም። ይሄ ጉዳይ ላይ አላስተማሩህም። በመሐመድ ጊዜ ብዙ ቁርአኖች ነበሩ፣ ሰፊ ነበረ። ከጠፉት አንዱ ይሄ ነው። የጠፋበት ምክንያት ደግሞ መሐመድ የሞተ ለታ ለእሶ ላይ ሆነው በነበሩበት ሰዓት ላይ ሆነ በግ መጣችና የቁርአኑን ወረቀቱን በላችሁ። ከዛም በዛ ምክንያት እስከዛሬ ድረስ ይሄ ቁርአን ክፍል ሽታውም የለም። የቁርአን 114 አንተ የምታነበው ምቀራ ውስጥ አታገኘውም። በግ በልተዋለች። ያን በግ በልተው መረጃ አለ። የምን መረጃ? ቁርአን ነው። አሁን በጓ በልተው ምናምን ያልከው
ያውን ከፈትኩልህ እኮ የተከፈተው እኮ በቁርአን ውስጥ እንቀራው ነበረ አለች አይደለ? መረጃ ወድሜ አይደለም በግ የበላችሁ ማስረጃ ነው እያለ ያለው። በግ እንደበላችሁ መረጃ ባመጣ ምን ታምነኛለህ ነው? ካላመጣው አታምነኝም። ምን በልታው ነው የጠፋው ጋር? ቁርአን ትክክለኛ ቁርአን የለም እያልክ ነው? በግ በልታው ነው የጠፋችሁ አልኩኝ እኔ። በቃ እሺ፣ በጓና ሳየ በግ ሆነ እንስሳ በላችሁ ብዬ ብል የግዴታ መረጃ ማምጣት አለብኝ? የለም ካሌለ የሆነ በግ በልታው ነው የሚሆነው አይደለ? በምን አወቅ? ታዲያ ኢትዮጵያ ይገባ ካለ ቁርአን ውስጥ የነበረው ነገር አየ በግ መሆኑን እዚህ ላይ ማወቅ አለብህ። አንተ ራስህ በግ ነህ። በግ አሁን እሺ፣ ሌላ ወደ በግ ወሰድክ። ችግር የለውም። ፍየል በላችሁ። እሺ፣ ፍየል በልተዋል። እሺ፣ ወይንም የቤት እንስሳ በግ። እሺ፣ ሌላ እንስሳ በልተዋል። ማስረጃ ካመጣው ማስረጃ ትክክል ነኝ። ካላመጣው ስህተት ነው ሆነው ማለት ነው። ይሄው ከአሁን እኮ የመጣው ትክክል እኮ ነው። ማስረጃ አምጣ። ማስረጃ ካመጣው እኔ ትክክል ሆናለሁ ማለት ነው። ይሄን ነው ማስረጃ የምትለው? ማስረጃ ካመጣው ቁርአንህ እንደተበላ ትክክል ሆናለሁ ማለት ነው አይደለ? ማስረጃው ይሄን ነው። አሁን ራሱ እዚህ እንደ መረጃ ያቀረብከው አንተም ማን ቡኻሪና ሙስሊም የዘገቡት ሐዲስ ካመጣህልኝ እኔ እቀበልሃለሁ። ኦኬ፣ ቡኻሪና ሙስሊም የዘገቡ ካመጣ እቀበላለሁ አለኝ። እሺ፣ ችግር የለውም አመጣላለሁ። ሶሒህ ብሎ ስለተጻፈ አይደለም እዚህ ጋር ሳሂህ ነው። ኤኒዌይስ ሳድ በግ እንደበላችሁ ባመጣልህ ሳውን እኔ ደግሞ ለአንተ ጋይድ አንጣለት ቀደም ምን ብሏል? እቀበላለሁ እውነተኛ ትሆናለህ አንተ ብለኛል። ቆይ አሁን ያው ይሄን እሺ ይኸውልህ ሱናን ኢብን ማጃህ 1944 ላይ ምን ይላል መሰለህ? It was narrated that Aisha said አይሻ እንደተናገረችው ይላል the verse of stoning and of breastfeeding an adult 10 times was revealed ምናለች? በውግራት መግደልና 10 ጊዜ ጡት ማጥባት የሚለው ወርዶ ነበረ። and the paper was with me under my pillow ወረቀቱም ከኔ ጋር በትራሴ ስር ነበር አለች። when the messenger of Allah died የአላህ መልእክተኛ ሲሞቱ we were preoccupied with his days በሞቱ ምክንያት ተጣድፈን ነበር። and a tame sheep came in and ate it ከዛ በኋላ ለማዳ በግ ቤት ውስጥ ገባችና በላችው ወረቀቱን። ነፍስ ይማር ሙሐመድ ብቻ አይደለም የሞተው የዛለታ በድንጋይ ወግሮ ዘማዊ የሆኑ ሰዎች ትልልቅ ሰዎች በእስልምና ሁለት ዘማዊ የሆኑ ትዳር ያላቸው ሲዘሙቱ ከተገኘ ተወግረው ይገደላሉ። ህግ ነበር እንደዛ። አሁንም ይሰራል ህጉ። በቁርአን ውስጥ ነበር። በግ መንጣ በልተዋለች። ይሄ ክፍል አሁን የለም። ከ114 ውስጥ የዘሞቱ ባለትዳሮች ተወግረው ይገደሉ የሚል አንድ ጥቅስ የለም። ጡት ማጥባት ነበር። ማን የዘገበው? አይሻ ኡመል ሙእሚኒን። ኪታቡ ምንድነው? አይደለም ኪታብ ምን ኪታብ ነው ይሄ? ሱናን ኢብን ማጃህ ሱናን ኢብን ማጃህ ያ አላለም። ሱናን ኢብን ማጃህ ዝም ብላችሁ ራሳቸው ተፈላስፈው ነው። መጽሐፍ አለ ትከፍታለህ፣ እጅህ ላይ ያለ ትከፍታለህ፣ ቁጥሩን የያዝና ክፈት። ከሌለ እኛ ይቅርታ እንጠይቃለን፣ ንጽጽር ራሱ እናቆማለን። ካለ ግን አንተ ከእስልምና ውጣ። ምክንያቱም ምን ብለሃል ቅድም? እንዲህ ካመጣህ አንተ እውነተኛ ትሆናለህ ብለኸኛል። አምጥቻለሁ እኔ አይደለም። ይሄን ራሳችሁ ተፈላስፋችሁ የጻፋችሁት ነው እንጂ በደቂቃ ውስጥ አሁን ጻፍ ነው አይደለ? እንዲህ እንዲያርገን ጻፍ ነው። ምን አዘጋጅታችሁ ቆይታችሁ ትሆናላችሁ እናንተ። ኦኬ ምን? እሺ እንዴት ነው የምታምነው? እሺ ክፈት መጽሐፍህን።
መጽሐፍን ክፈት። እሺ መጽሐፉ ላይ ያዘጋጅለት ክርስቲያን፣ ከመጽሐፉ ላይ ክፈትለት። መጽሐፉንም እናንተ ጻፋችሁ ይለናል። ወይንም መጽሐፉንም ደግሞ መጽሐፉ አለ አንተ ትከፍታለህ። እኛ ከመጽሐፉም እናሳየህ። መጽሐፉን እናሳየህ። ምን መጽሐፉን እናሳየህ? ሱናን ኢብን መጃ ከመጽሐፉ ላይ እናሳየህ። አሁን አጠገቤ የለም። እሺ እኛ ከመጽሐፉ ላይ እናሳየህ። ትቀበላለህ ነው? መጽሐፉንም እናንተ ናችሁ ያሳተማችሁት። አሁንም ትለናለህ። ምን እንዴት ነው? ቆይ አንዴ ነው መልሰው። ቆይ ፔጁን አሳየው በደንብ። ያው ይሄን መጽሐፍ ትቀበለዋለህ? ሱናን ኢብን መጃ አሳታሚውን አሳየው የት እንደሚታተም። ዳሩ ሰላም ሪያድ ማለት ነው። አሁን አሳየው አዲሱ ወንድሜ ከቡኻሪና ከሙስሊም ለምን መረጃ ሰጠህ? አንዴ ተረጋጋ። ቆይ አሳያለሁኝ። አንተ ጠብቅ። It was narrated that Aisha says, Aisha እንደተናገረችው እንዲህ ተተርኳል። The verse of stoning and of breastfeeding of an adult 10 times was revealed and the paper with me under my pillow. When the messenger of Allah died, we were preoccupied with his days and a tame sheep came in and ate it. ቀደም የነገርኳችሁ ማለት ነው። ብሪስት ፊዲንግ ወይም ደግሞ ወጣቶችን ጡት ማጥባትና 10 ጊዜ ማለት ነው። እንዲሁም ደግሞ ዝሙት የሰሩትን ወግሮ መግደል በቁርአን ውስጥ ወርዶ ነበረ። ወረቀቱም ደግሞ በትራሴ ስር ነበረ አለች አይሻ። ነገር ግን ያለ መልእክተኛ ሲሞት በሞቱ ምክንያት ተጣርፈን እያለ ለማዳ በግ መጣችና በላችሁ። ያችን በግ አርደው በሏት፣ ሸጧት። አስዋል ክሪስ ልትብላቆ ክሪስ የምትለው ልጅ ደንቆሮ ራስ ደንቆሮ ምንድነው የምትጽፈው? በታች ኮሜንት እዚህ ጋር ምንድነው የምትለው? ምን ነው ሰደቡ? እንደ አይዞህ ተዋቸው። ኮሜንት ላይ ኔጌቲቭ ነገር ብዙ ማትናገሩ ራፉ ሉክ። ስለዚህ አሁን ምን ትለናለህ? እሺ ሳድ ኪታቡን ከፈትንልህ። ተማሪያቸው እኮ ነው ኮሜንት ላይ ካስተማሪው ነው። ተማም እሺ ከሰሩ ልጅና ከገማ አስተማሪ ያው ቁርአን ትቀበላለህ? ትቀበልም? አሻው ይሄን አልቀበለውም ነው ምክንያቱም። ስለዚህ እንደዚህ አይነት ማስረጃ እንደዚህ በልሽ፣ አይ እንደዚህ በልሽ፣ እንደዚህ በል የእሴ ተመረጠ የመጽሐፍ ነው። ችግር የለውም። አይ እንደዚህ በልሽ። አይቼዋለሁ። አዳም የእሴ አዳም ዳሩ ሰላም አዳም ችግር የለውም። አንተ እንትኑን ነው ተርጓሚዎች ላይ ነው ያለኸው። ዳሩ ሰላም የት እንዳለ አታውቅም ማለት ነው። ቁርአንህም እንትን የሚለው ዳሩ ሰላም ነው። ዋና አከፋፋዩ አሳየው። ዳሩ ሰላም የት እንደሆነ ማታውቅ ከሆነ ግሎባሊ የሚተላል እንትን የሚባል ነው። ቆይ ትንሽ ከፍ አድርገው በላይ ላይኛው ከፍ አይ ችግር የለውም። እስኪ ዝቅ አድርገው ትንሽ ዝቅ ማነው ከፍ ወደ ላይ አይ ሪቪው የተደረገበት እኮ ነው ሰውየው ነው። አቡ ካሊል ዩኤስኤ የሚባል ዩኤስኤ የሚኖር ሪቪው ያደረገው ነው። የሚታተምበት አይደለም ሰውየው ነው እንጂ የት ነው ግሎባል ሊደር አዳም ግሎባል ሊደር ሐዲስ ከሆነ አምናለሁ። ዝም ብሎ አቡ ካሊድ ያለው ማጃ ያለው ሳይሆን አዳም ጂዳ አሜሪካ ሆነች እንደምንኖረው ጂዳ አሜሪካ ነው እንደ ያለው ዳሩ ሰላም ጂዳ አሜሪካ ነው። ራይዳ ጂዳ አሜሪካ ነው። ኤኒዌይስ እንደዚህ በል በቃ እንስማማኔ። ይሄ አጋንንታዊ አስተምሮ ነው። በእኛ መጽሐፍ ውስጥም የለም። የሐሰት አስተምሮ ነው። እንደዚህ ሚል ካለ ሴጣናዊ ነው በል። ኮንፌስ አድርግ። ይሄንን በል። እንደዚህ አይነት አስተምሮ የአጋንንታዊ አስተምሮ ነው በል። ሴጣናዊ አስተምሮ ነው። የትኛውም ነብይ እንደዚህ ብሎ አያዝም።
ይሄን የሚያዝ ካለ ሴጣናዊ ነው በለ ሳድ እየጠበቅኩ ነው። ሳድ እየጠበቅኩ ነው ማለት እንደዚህ አይነት ትእዛዝ ፈጣሪ ለነቢያት አልሰጠም። እንደዚህ የሚያዝ ነብይ ካለ እሱ ሐሰተኛ ነው።